ጦርነትን አልወድም በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ እናንተ የነጻነት ቀን ነው የምታከብሩት እኛ ግን የድል ቀን ነው የምናከብረው you guys are celebrating independence day but we are celebrating victory day ነው የምንላቸው እኛ የድል በዓል የምናከብር ሰዎች ነን እናንተ እኮ የተፈቀደላችሁ ነጻነት ነው እኛ ግን አሸንፈን ኢትዮጵያን ለመውረር የመጡ አውሮፓውያን አስበውት ቀርተዋል ተዋርደው ሄደዋል ምክንያቱም አስበውት የመጡት ርካሽ ዓላማ ስለነበረ ግብጽ 5 ጊዜ ጦርነት ታካሂድብናለች 5 ጊዜ ተሸንፋ ነው የተመለሰችው ያድዋን ስላሴ ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው እኔ ሴት ነኝ ጦርነትን አልወድም በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ ይባል ነበር እቺ ታሪክ ያላት ሀገር ታሪክ እንዳይኖራት የሚሰሩ የሀገሯ ልጆች ባንዳዎች አሉ እምቢ ለቅኝ ግዛት ለድገት ተነስተናል በህዳሴው ግድም አድዋን ደግመናል ግብጽ የውሃ ግብር ልትከፍል ይገባል የውሃ ክራይ ልትከፍል ይገባል እስካሁን ድረስ ለሄደው መሬታችን ለማፈራችን ካሳ ልትከፍለን ይገባል ለሺ ዘመናት የነበረን የባህር በር እኮ በባንዳ ልጅ ያጣነው እልልኔና አይ እልልኔና አይ እልልኔና እንከርነስጉ ሆነዝቅ ደሳዬ እልልኔና ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ እያልን ከመሃል ሚዲያ ልዩ የበዓል የአድዋ ድል ፕሮግራማችንን ጀምረናል እዚህም እንግዲህ በተለያዩ የስራ ሁኔታ ላይ ያሉ እንዲሁም በበርካታ ዘርፍ ላይ የተሰማሩ እንግዶችን የክብር እንግዳን አካተን ማለት ነው የዛሬ የ130ኛውን የአድዋ ድል መታሰቢያ በዓልን ልናከብር እዚህ ስቱዲዮ ተገናኝተናል ውድ ተመልካቾቻችን መሃል ሚዲያን ምርጫችሁ አድርጋችሁ ከኛ ጋር ቆይታችሁን እንድታደርጉ በአክብሮት እየጋበዝን ፕሮግራማችንን እንጀምራለን ከእንግዶቻችን ስማቸውን በማስተዋወቅ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ስማችሁን በማስተዋወቅ እንጀምር እኔ ሻለቃ ደምስ ዮሐንስ እባላለሁ እኔ ሻምበል ዋኛው አባይ እባላለሁ እሺ እኔ አርቲስትና መምህር አስማማው በለው እባላለሁ ውድ እንግዶቻችን ጥሪያችንን አክብራችሁ መሃል ሚዲያ ስቱዲዮ ድረስ ስለተገኛችሁ በዚህ አጋጣሚ እናመሰግናለን ሀገራችሁን በተለያየ የሙያ ዘርፍም ስታገለግሉ ቆይታችኋል ክብር ይገባችኋል በእናንተ የተነሳ ነው ይሄንን ቀን እያከበርን ያለነው ክብር ይሰማናል ኩራት ይሰማናል እቴጌ ጣይቱ በ1982 ዓ.ም ባለቤታቸው በነገሱ በሶስተኛው ቀን ነው ዘውድ ተጭኖላቸው ብርሃን ዘኢትዮጵያ የሚል ማዕረግ ተሰጥቷቸው የአጼ ምኒልክ ባለቤት የሆኑት ማለት ነው እቴጌ ጣይቱ ለአጼ ምኒልክ ሚስት ብቻም አልነበሩም በወቅቱ እንግዲህ አማካሪም ጭምር ነበሩ በመንግስትም ስራ ጣልቃ በመግባት ለአጼ ምኒልክ መንገድን ይመሩ እንደነበር ታሪካቸው ይናገራል እቴጌ ጣይቱ ሀገር በተወረረችበት በክፉ ቀንም ጦር በማዝመት ከወንዶች ባልተናነሰ በጦር ሜዳ ይዋሉ የጦር ጀግና የጦር መሪም ጭምር ነበሩና የነሱ በዓለው ዛሬ ያከብርን ያለነው አዎ ቢኒ በድጋሚ ውድ ተመልካቾቻችንንም እንግዲህ እዚህ እንግዳ አድርገን የጋበዝናቸው እንግዶቻችንን እንኳን አደረሳችሁ ማለት እንወዳለን በመሃል ሚዲያ ስም ማለት ነው እንግዲህ የአድዋ ድልን ስናስብ የጀግኖች የአርበኞቻችን ልጆች ነን ቢኒ ቀደም ብለን አንተም እንደገለጽከውና አድዋን ስናስብ የሆነ ወኔ የተቀላቀለበት አይነት ስሜት ነው የሚንጸባረቅብንና የአድዋ ጦርነትን ስናስብ እንግዲህ እንደ አውሮፓውያን አቆጣጠር በ1884 በበርሊን ኮንፈረንስ በተወሰነው የዓለም አቀፍ የቅኝ አገዛዝ ህግና ኢትዮጵያውያን ደግሞ ለብዙ ሺህ አመታት ሀገር ሆኖ በኖሩበት ህግ መካከል የተካሄደ ጦርነት እንደሆነ ሁላችንም የምናውቀው ነው ጊዜው አውሮፓውያኑ አፍሪካን ለመግዛት የሚቋምጡበትና ያሻቸውን ነገር የነሱን ሐሳብ አፍሪካውያን ላይ ለመተግበር የተነሳሱበት ጊዜ ነበር በኢትዮጵያና በጣሊያን መካከል እንደ አውሮፓውያኑ አቆጣጠር ደግሞ ግንቦት 2 ቀን 1889 20 አንቀጾችን የያዘው የውጫሌ ውል የተፈረመበት ሁኔታ ነበር ያውል እንግዲህ ሁለቱንም ሀገራት ወዳጅነታቸውን ለማጠናከር
ሁለቱንም ሀገራት ባማከለ ሁኔታ በጣሊያንኛና በአማርኛ የተጻፈ ውል ነበር የተፈረመው። በስምምነቱ መሰረት በውጫሌ ውል ታዲያ አንቀጽ 17 ላይ ምንድነው የሚለው? ጣሊያንኛ ትርጉም የያዘው ላይ ኢትዮጵያ ከሁሉም ሀገራት ጋር ለሚኖራት ግንኙነት የጣሊያንን መንግስት ይሁንታ ምንም ነገር ለማድረግ ማለት ነው አጋዥነቷን መቀበሏን እንደተስማማች ተደርጎ ነበር የሰፈረው በጣሊያንኛ በተጻፈው ላይ ማለት ነው። ወደ አማርኛው ላይ ስንሄድ ደግሞ ኢትዮጵያ ከማንኛውም የዓለም አቀፍ ሀገራት ጋር ለሚኖራት ጉዳይ ሁሉ የጣሊያንን መንግስት የመጠየቅ ግዴታ እንደሌለባት አስምሮ የተጻፈበት ነበርና የዚህን ትርጉም ስህተት ታዲያ የተረዱት ቀዳማዊ አጼ ምኒልክ ስምምነቱን አለመቀበላቸውን በይፋ ለዓለም አቀፉ ሀያላን አሳውቀዋል ማለት ነው። ስምምነቱን ሆን ብላ እንደዛ እንዲሆን ያደረገችው ጣሊያን ታዲያ በአራቱም የኢትዮጵያ አቅጣጫ ጦሯን በማዝመት ኢትዮጵያን ጠቅልላ ለመያዝ የሞከረችበት ሁኔታ ነበርና ይሄንን እንግዲህ በአጼ ምኒልክ መሪነት ታዲያ የክተት አዋጅ ታወጀ ማለት ነው። ከዛ ሁሉም ህዝብ ከዳር ድንበሩን ለማስከበር ሆ ብሎ የተነሳበት ሁኔታ ነበረ። በ1888 ታዲያ ያ ሁላ ነገር ከተካሄደ በኋላ ቢኒ ለአፍሪካ ብቻ አይደለም ለመላው ዓለም ላይ ለሚገኙ ጥቁር ህዝቦች በሙሉ የድል ዜና ብስራት ተበሰረ ማለት ነው። የኢትዮጵያ ጦር የጣሊያንን ጦር ድል ያደረገበት ሁኔታ የተበሰረበት ሁኔታ አለ። የመጀመሪያውን ጥያቄ ወደ እንግዶቼ ላሻግርና አድዋ የጥቁር ህዝቦች መገለጫ ነው ይባላል። ያ የተባለበት ምክንያቱ ምንድነው? ያንን አሁን ያለውም ትውልድ እንዲረዳው ማለት ነው ምክንያቱ ምንድነው? አመሰግናለሁ መሃል ሚዲያ ስለጋበዛችሁን። በዚህ አጋጣሚ ወደ ጠየቅሽኝ ጥያቄ መልስ ከመሄዴ በፊት በእነዚህ ጀግኖች ወዶቼ ፊት በተለይ ልጆቻችን በዛን ሰዓት በ1888 ወይም በ1896 በአውሮፓውያን አባቶቻችን ባዶ እግራቸውን ነበር እንደዚህ ጦር ጋሻ ይዘው እና ያናንተም ልጆቻችን ላይ ተጋብቶ ይሄን አድርጋችሁ በዚህ አይነት በመቅረባችሁ በመጀመሪያ ላመሰግናችሁ ወዳለሁኝ እና ደስ ብሎናል፣ ኩራት ተሰምቶናል። የአባቶቻችሁ ለካ እናንተም ድረስ ደርሷል የሚለውን ማየታችን በራሱ ትልቅ ነገር ነው። እንግዲህ የአድዋ ድል ለአፍሪካውያን ትልቅ ተምሳሌት ነው የሚለው አውሮፓውያን ተሰባስበው ጀርመን ውስጥ ስክራምብል አፍሪካን መቀራመት ምናምን በካርታ ላይ ጨርሰው ነው ከዛ በኋላ ሁሉም ድርሻው እንዲወስድ ጣሊያንም ወደኛ አገር መጣ የነበረው እና በዛን ሰዓት ቀላል ኃይል አልነበረም የመጣው። በአውሮፓ የጦር አካዳሚዎች የሰለጠኑ ወደ 140 ምናምን የሚሆኑ ጦር መኮንኖች ከፍተኛ አመራር የሚሰጡ ነበሩ። 14000 እስከ 20000 ምናምን በላይ የሚሆን የሰለጠነ ጦር እና በዛ ላይ ደግሞ 14000 የሚሆን ደግሞ ሎጂስቲክ አስከትለው ነበር። ያውም በኃይለኛ ትጥቅ የተጠናከረ እና የኛ ደግሞ እስከ 100000 የሚገመት ከ70 እስከ 100,000 ድረስ የሚገመት እግረኛ ጦር ፈረሰኛው ጨምሮ ከፍተኛ የሆነ እንቅስቃሴ ነበር ይደረግ የነበረው። እዛ ላይ እንግዲህ በተደረገው ውጊያ ያልተጠበቀ አውሮፓውያን ያልገመቱት ሽንፈትና ውርደትና የደረሰባቸው እና የአድዋ ድል በመላ ዓለም ትልቅ ዜና ነው የሆነው። ያ ትልቅ ዜና በየአቅጣጫው ተዳለ። ፓን አፍሪካኒዝም የተወለደውም ራሱ ከአድዋ ድል በኋላ ነው። ያ የጥቁሮች ንቅናቄ ፓን አፍሪካን በሚል በአፍሪካ ብቻ ተወስኖ አልቀረም። አሜሪካ ውስጥም ጥቁሮች መንቀሳቀስ ጀመሩ። ካሪቢያን ሀገሮች ጥቁሮች መንቀሳቀስ ጀመሩ። ለጥቁሮች ነጻነት ቀንዲል ለጥቁሮች ነጻነት ፋና ወጊ የሆነችው ኢትዮጵያችን ስለሆነች እናንተም በአባቶቻችሁ በአያት በቅድመ አያቶቻችሁ ልትኮሩ ይገባችኋል። እኛም ደግሞ ዛሬዋን ቀን እነዛ ጀግኖች አባቶቻችን አያት ቅድመ አያቶቻችን እኛ ሳንወለድ ይወዱን ስለነበረ እኛ በባርነት ልጆቻቸው እንዳንኖር እግራቸውን ለጠጠር ደረታቸውን ለጦር ሰጥተው እንደሚሞቱ ያውቁ ነበር። ግን ልጆቻቸው እኛ ባሮች እንዳንሆን ኢትዮጵያ ነጻ እንድትሆን ያን ያህል ዋጋ ከፍለው ለዛሬ ያደረሱ ስለሆነ ዘላለማዊ ክብር ለጀግኖቻችን ይገባል። እናንተ የሚያናስባችሁ ለማክበር እኛን ስለጠራችሁ እንግዲህ እነሱ በዛን ሰዓት እዛ ዘመቻ ላይ የነበሩትን ማግኘት አትችሉም። ያው በእነሱ ወኔ እኛም ቀጥለን በአርበኝነት ተዋጉ። እኛ ደግሞ ከረማራ በሰሜን በምን ብለን አገራችን አቆይተን ወደ እናንተ አድርሰናል። አመሰግናለሁ። መሃል ሚዲያ አክብራችሁ 130ኛ ዓመትን የአድዋ በዓል ምክንያት በማድረግ እዚህ ስቱዲዮአችሁ ድረስ እንድንገኝ ስለጋበዛችሁን በመጀመሪያ አመሰግናችኋለሁ። የአድዋ
ድልና የአድዋ ስም የአድዋ መሪዎች ምንና ምን ናቸው የሚለውን ነው ማየት ያለብን። አጼ ምኒልክ በሀገር ፍቅር ስሜት ተኮትኩተው ያደጉት ኢትዮጵያን አንድ ለማድረግ እንቀሳቀሱ ከነበሩት ታላቁ ጀግና ከአጼ ቴዎድሮስ እጅ ተኮትኩተው ያደጉ ስለሆነ የኢትዮጵያ ፍቅር ምን እንደሆነ ጠንቀው ያውቁ ስለነበረ ወደ ሸዋ መጥተው የሸዋ ንጉሥ ከሆኑ በኋላ እስከ መጨረሻ ድረስ አጼ ምኒልክ ይሙሉ የነበረው በአባታቸው ሳይሆን በአጼ ቴዎድሮስ ነው። ቴዎድሮስ ይሙት ነበር የሚሉት። ስለዚህ ያ የጀግንነት ስሜት በከፍተኛ ደረጃ እሳቸው ዘንድ ተጋብተው የኢትዮጵያን አንድነትና አደርነት ለመጠበቅ ቅኝ ገዢዎች አውሮፓውያን በ1984 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ96 ይመስለኛል እጣ ፈንታቸውን ሲለያዩ ኢትዮጵያ እንዳለመታደል ሆኖ ለጣሊያን ነው የደረሳቸው። ጣሊያኖች ደግሞ ተዘጋጅተው የኢትዮጵያን ጀግንነትና የኢትዮጵያን ኃያልነት አልተረዱም ነበርና ለምለም ምሯንና አፍሯን ለመቀራመት የነበራቸው ጉጉት በጣም ኃይለኛ ስለነበረ ጣሊያኖች 250,000 ሰራዊት ነው ያዘጋጁት። በእኛ አይን ሲታይ በጦርና በጋሻ የተዘጋጀን ስለነበር ግን አጼ ምኒልክ በጣም ብልጥ ስለነበሩ ከፈረንሳዮች ጋር ከፍተኛ ቀረቤትና ወዳጅነት ስለነበራቸው አሁን በሰሜን ሸዋ ሳላይሽ ወይም ደግሞ አንድ በር የነበረች ቦታ ላይ መሳሪያ በከፍተኛ ደረጃ ያከማቹ ነበር። ጣሊያኖች ተዘጋጅተው ሲመጡ አጼ ምኒልክም የሚቻላቸውን ሁሉ ተዘጋጅተው ነው የጠበቋቸው። መጨረሻ ቅድም እንደጠየቅሽው የውጫሌ ውል አንቀጽ 17 የተቀመጠውን ሁኔታ በሚያዩ ጊዜ ከጣሊያኖች ጋር የመጨረሻ የፍልሚያ መንገዳቸው የሆነውና ይህን አንቀጽ አንፈጽም ኢትዮጵያ ራሷን የቻለች ሀገር ናት የሚለውን ሲንጸባረቅና የጣሊያን መልእክተኛው በከፍተኛ ደረጃ ደንፍቶ ሲወጣ እቴጌ ጣይቱ በከፍተኛ ወኔና እልህ በጦር ሜዳው አንተም ተዘጋጅተና እኔም ተዘጋጅቼ ጠብቀሃለሁ፣ ሴት በመሆኔ ጦርነት በፈራም አንተ ገፍተህ እስከመጣህ ድረስ ተዘጋጅቼ ጠብቀሃለሁ ብለው ወኔ ቀስቃሽ ነገር ከተናገሩ በኋላ የአጼ ምኒልክ ጥሪ በከፍተኛ ደረጃ ምታ ነጋሪት ክተት ሰራዊት ተብሎ ከአራቱ ማዕዘን ሲከት በከፍተኛ ደረጃ የሀገር ፍቅር ስሜቱን ለመግለጽ አጼ ምኒልክ ጥሪ ሲያደርጉ አመልህን በጉያ የተጣላህ የተቀያየምክ ነገ አገርህ አንድ ስትሆን ትጠያየቃለህ፣ ዛሬ ግን አገርህን አድን የሚል ጥሪ ነው ያደረጉት እና በዚህ ጥሪ መሰረት ሁሉም ተሰብስቦ መጥቶ ወረሂሉ ላይ ከተተ። ከዚያ በኋላ አሁን እኛ ጀነራሎቻችን፣ ሻለቆቻችን፣ ሻምበሎቻችን እንደምንለው በልዑል ራስ በራስ በደጃዝማች በፊታውራሪ በቀኛዝማች በግራዝማች በባላምባራስ በቅደም ተከተል የሹመት ማዕረጋቸው ተከትሎ ስርዓት አውቆ ዲስፕሊን አውቆ በዚያን ሰዓት ቅደም ሻለቃ ደምሴ እንዳለው አውሮፓውያን ሰልጥነው የመጡት በከፍተኛ ደረጃ ነው። እኛ ደግሞ ሰልጠነን የቆየናቸው በባህልና ጨዋነት በስነ ምግባር በዚህ ስነ ምግባር ተመርተን ወደ ጦርነቱ ስንሄድ አገር መቼም ማትወልደው የላትም። በጀግኖች መካከል ያልሆኑ ሰዎች ይፈጠራሉ። ጣሊያኖች ከኤርትራ ተነስተው ሲመጡ ሁለት ባንዳዎች እንደማለት ነው እና እነዚህ የጦር መሪዎችን እየመሩ እንዲመጡ ሁለቱም በሁለት አቅጣጫ ተመደቡ። አንደኛው በከረም በኩል አድርጎ በሸንበቆች አድርጎ በሸራሮ አድርጎ ሽሬን ተቆጣጥሮ ወደ አድዋ እንዲገባ፣ አንደኛው ደግሞ መረብን ተሻግሮ በመረብ በኩል አድርጎ መረብ ያለውን ጦር መቶ እንዲገባ ነበር ጣሊያኖች ያዘጋጁት። በመረብ በኩል የመጣውን
ይመሩ የነበሩ ባሻው አሎም ናቸው። ባሻው አሎም ሲመጡ ግን በመጀመሪያ ጊዜ ለምኒልክ በዚህ መንገድ ይዤልህ እመጣለሁና ተዘጋጅተህ ጠብቅ ብለዋቸው በዚያ መንገድ ላይ ይዘው ሲመጡ ተዘጋጅተው የአንድ ሰዓት ውጊያ የተደረገበት የጦርነት አውድማ የተካሄደበት በዚያ መልኩ ነው። ባሻው አሎምም ታሪክ ሰርተው ወደ ምኒልክ የገቡበት በሸምበቆችና ሸራሮ አድርጎ በሽሬ አድርጎ ስለክለካን አቋርጦ አክሱምን አቋርጦ ወደ አድዋ እንዲገባ የተደረገውን ደግሞ ይመሩ የነበረው ደጃዝማች አስረሱ ናቸው። እሳቸው በመሩበት አካባቢ 4 ሰዓት የፈጀ ውጊያ አድዋ ላይ የተደረገውና እንግዲህ ወደ 700,000 ዜጋ ነው አለቀ የሚባለው በተለያዩ መጽሐፎች የተቀመጡት እና ለዚህ እልቂት መንስኤ ናቸው። በተደረገው ጦርነት ከፍተኛ የሆኑ ጀብዱ የሰሩ የሀገር ባለውለታ የሆኑ ሰዎች የአድዋ ሙዚየም ተሰርቷል። ለኛ ትልቅ ስጦታ ነው እሱ። በዚህ መንግስት ፍጹም ተወዳዳሪ የሌለው ስጦታ ነው የአድዋ ሙዚየም። ሌሎቹም በተዋረድ እየተሰሩ ነው ያሉት። ነገር ግን ታሪክ የሰሩት አባቶቻችንና መሪዎቻችን በአድዋ ታሪክ ቀን ከመከበሩ ውጪ ለብዙዎቹ ስም አልተሰጠም። ለአፍሪካ አገራት የመንገድ ስም ሲሰጥ ቅድሚያ መታየት የነበረባቸው ግን የሀገራችን የአድዋ ጀግኖች፣ የአድዋ መሪዎች፣ የአድዋ ራሶች፣ የአድዋ ፊታውራሪዎች፣ የአድዋ ደጃዝማቾች በዚች በአፍሪካ ዋና ከተማ የነሱ ስም የሚታወስበት መንገድና ከፍተኛ የሆነ ሐውልት መገንባት ነበረበት። 3 በዓላት እናከብራለን እኛ። የካቲት 12 እናከብራለን፣ አድዋ ሚያዝያ 27 እናከብራለን። እነዚህ በዓላቶች በኢትዮጵያ ታሪክ ውስጥ ከፍተኛ የሆነ እድገት፣ ከፍተኛ የሆነ ተቀባይነት፣ ከፍተኛ የሆነ የደመቀ በዓል ሊሆኑ ይገባል የሚል ሐሳብ ያለኝ። አድዋ በሚገባው ልክ እየተከበረ ነው ወይ የሚለውን ስንነጋገር ይቀረዋል የሚል ነው። ይቀረዋል፣ አከባበሩ ይቀረዋል። አሁን የካቲት 12ም 33,000 ህዝብ ያለቀበት ቀን ነው የካቲት 12። ይሄም ታስቦ ብቻ ነው የሚውለው። በበዓል ደረጃ ግን መያዝ አለበት፣ መከበር አለበት የሚል ማሳሰቢያ እግረ መንገዴን ለመስጠት ነው። አመሰግናለሁ። በጣም እናመሰግናለን። አሪፍ ቆይታ እያደረግን እንዳለ ተስፋ እናደርጋለን። አሪፍ ቆይታ እያደረጋችሁ እንደሆነ ውድ ተመልካቾቻችን ተስፋ እናደርጋለን። በመቀጠል እንግዲህ ሙዚቀኛና መምህር አስማማው በለው ያው ብዙዎቻችን ከስከሲምባ በሚለው አገውኛ ሙዚቃቸው እናቃቸዋለን። እንዲሁም ደግሞ ከሱማያዊ ጀምሮ ሌሎች በርካታ የተባሉ ሙዚቃዎችን በማበርከት አገራችን ላይ ሌላ ከፍተኛ የሆነ አስተዋጽኦን ያደረጉ ሙዚቀኛ ናቸው ማለት ነው። አሁን እንግዲህ አድዋን እያከበርን ባለንበት ሰዓት ላይ ሆነን በአድዋ ጦርነት ወቅት ከአርበኞች ጀርባ ወኔ በመስጠት አዝማሪዎችም ከፍተኛ ሚና ተጫውተዋልና ለዛ ደግሞ እነ አዝማሪ ጣሪቄን ማንሳት እንዳብነት ማንሳት እንችላለንና ሙዚቃ ወኔን ከመስጠት አኳያ ምን አይነት ኃይል አለው የሚለውን ደግሞ እርሶ አሁን እያከበርነው ካለነው በዓል ጋር አስተሳስረው ቢነግሩን። እሺ፣ አመሰግናለሁ። ዛሬ እነዚህ ለኢትዮጵያ ለታሪካዊቷ ቅድስት ሀገር ክብር ዋጋ የደም የስጋ የአጥንት ዋጋ ከፍለው ሀገራችንን ለዚች ቀን ላደረሱልን ጀግኖች የመከላከያ ሰራዊት አባላት የቀድሞ መከላከያ ሰራዊት አባላት ከፍ ያለ ክብር ማቅረብ ፈልጋለሁ። ምክንያቱም ወታደር እኔ ያየሁትን ነው። የተለያዩ ግንባሮች ላይ ሙዚቃ ለመስራት ሄጄ ዝናብ ይወርዳል፣ በረዶ ዝናብ እየወረደ ጫማ ውስጥ ከስክስ እንለዋለን። ጫማና እዛ ጋር ውሃ ገብቶበታል፣ ከምሽግ አይወጣም እና በረዶ ከላዩ ላይ እንደዚህ ተንሳፎ ወርዶበት አይነቃነቅም፣ ሌሊት አይነቃነቅም። ከዛች ምሽግ ይርበዋል፣ አይነቃነቅም። ፊቱ ለጥይት ይተኮስበታል፣ አይነቃነቅም ካልሞተ በስተቀር። ከኋላ ድምጽም ቢሮጥ ከፊትም የሚያስፈራ ነገር ቢኖር በረሃ ላይ እሳት እየወረደበት የእሳት ፍላጻ የሚመስል በረሃው ሀሩር እያቃጠለው ቆሞ እኛ ተኝተን እናድራለን። መከላከያ ሰራዊት በማንኛውም ጊዜ ሀገር እንጂ ግለሰብ ስላልሆነ ክብር ይገባቸዋል። ኢትዮጵያ ናቸው እነሱ።
ስለ እውነት ለነሱ የተለየ ክብር ይገባቸዋል። ወደ ጥያቄ ልመለስና እርግጥ ነው ጣሊያን አውሮፓውያን እቺን ቅድስት የሆነችዋን ምርጥ የተፈጥሮ ጸጋ በረከት ያላትን ሀገር ለመውረር ቃል ኪዳን ፈጽመው ጣሊያን እኛን ለማንበርከክ መጣች። ሚስቶቻችንን ቀምተው መጫወቻ ለማድረግ ሴት ልጆቻችንን መጫወቻ ለማድረግ እኛን ቆሻሻ ተሸካሚ ያድርገው ለመጫወት ከሰውነት ወደ ዕቃነት ከዝንጀሮ በታች አድርገው ዕቃ አድርገው አስበውን ማዕድኖቻችንን ተፈጥሮ ሀብቶቻችንን ለመቀራመት እኛን ደግሞ እንደ ዕቃ እንደ ሸተተ ቆሻሻ ለመጫወት መጣው ነበር። ስለዚህ ያን ጊዜ ጀግኖች አባቶቻችን በዘር በሃይማኖት በጎሳ በመንደርተኝነት ሳይተሳሰቡ ኢትዮጵያ ብቻ ምትሏን ታላቋን ሀገር በማስቀደም በባዶ እግራቸው እየራባቸው ከዚህ ሰሜን ከ1000 ኪሎ ሜትር በላይ ተጉዘው 6 ወር 5 ወር ተጉዘው ሲዋጉ አዝማሪዎች በጎን ነበሩ። ለምሳሌ ሜሪ አርሜዲ አብራ የዘመተች ጀግና ናት። ያኔ ሜሪ አርሜዲ እዚህ ቁርጭምጭሚቷ ላይ ሁሉ ተመታ ለረጅም ጊዜ ያስታነክስ ነበረች። ግን ልጅ ሆና ጥይት መታይ ብላ ብትናገር ስለማያምኗት ሌላ ችግር ፈጥሮብኝ ነው እያለች ሁሉ ስትዋሽ ነበር። አዝማሪዎች ከፍተኛ አስተዋጽኦ ነበራቸው። ምክንያቱም ምንድነው ከተባለ ኪነ ጥበብ አንድ ትልቅ መጽሐፍ ጽፎ 100 ገጽ ከሚያነበው ሌላ የንግግር ባለሙያ ወይም የፖለቲካ ሰው በላይ በሁለት ስንኞች ከፍተኛ ኃይል አለው። የማነቃነቅ፣ የማዋጋት፣ የመግታት፣ የመቆጣጠር፣ የማነሳሳት ወኔን የመቀስቀስ አቅም አለው የኪነ ጥበብ ሰው፣ የስነ ጽሁፍና የኪነ ጥበብ ሰው። በዚህ ምክንያት ያኔ አዝማሪዎቹ አርበኞችንና አዝማቾችን በማሞገስ ፈሪውንም በማንኳሰስ አዎ ፈሪ ወደ ኋላ ሲሸሽ በዛን ጊዜ ጀግና አርበኛው ሆነው ባንዳ መስለው ለጣሊያን ቀርበው ለኢትዮጵያ ነገስታትና ለአርበኞች ሚስጥር እየሰጡት ጣሊያንን ሲያስፈጁ የነበሩት ጀግኖች ነበሩ። በዛ ልክ ደግሞ ኢትዮጵያን ከድተው ለሆዳቸው አድረው ሰራዊት ሲያስመቱ የነበሩት ባንዳዎችም ነበሩ። በዛ መሃል ግን አዝማሪዎች ከፍተኛ አስተዋጽኦ ሲያደርጉ ነበር። እያቀራሩ እየፎከሩ እየሸለሉ ሰራዊቱ ሲደክም ተስፋ እንዳይቆርጥ የሀገሩ ወኔ ሰንቆ ወኔውን ዋጥ አድርጎ ችግሩን ረሃቡን ምኑን መከራውን ችሎ እንዲዋጋና ድል እንዲያደርግ ይቀሰቅሱ ነበር። ያኔ ከዛም ጣሊያን እንደውም አንድ የአዲስ አበባ ዩኒቨርሲቲ ምሁር ሲናገር በቅርቡ የሰማሁት በርካታ አዝማሪዎችን ረሽኗል ይህን ስራ የሰሩትን። ይሄ እውነት ነው። ያው ምክንያቱም የኪነ ጥበብ ሰዎች የሆነ አምባገነን አሰራር ሲመጣ ዝም አይሉም፣ ህዝባዊ ናቸውና ለህዝብ ይወግናሉ። በዛን ጊዜም ለኢትዮጵያ ወግነው ለአርበኞች ወግነው ጣሊያንን ያንኳሰሱትን ያንቋሸሹትን አዝማሪዎች ጣሊያን ረሽኑ ጨርሷቸዋል። እና የአዝማሪዎች ሚና እጅግ በጣም ትልቅ አስተዋጽኦ ነው የነበረው፣ ቀላል አይደለም። ስለዚህ ኢትዮጵያ ዛሬ እኛ ተኝተን የምናድረው አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ደማቸውን አፍስሰው አጥንታቸውን ከስከሰው ለአገር ክብር፣ ለትውልድ ክብር፣ ኩራት ዋጋ ከፍለውልን ነው። ዛሬም ቢሆን በየበረሃው እሳት እየነደደበት የጥይት ናዳ የጥይት ሐሩር እየወረደበት ግንባሩን ለጥይት ሰጡ ደሙ እየፈሰሰ ስጋውን እየገበረ መከላከያ ሰራዊታችን ሀገራችንን ሉዓላዊት ኢትዮጵያን አስከብሮ ይኖራል። ጀግኖች የሰራዊት አባላት እኔ ሚስቴ ጋር ምተኛው ልጄ ጋር መጫወተው እያንዳንዷ ኢትዮጵያ ውስጥ ያለችው ቆንጆ ማንም ልጋጋም የአውሮፓ ገዢ ቅኝ ገዢ ልጋጋም ነው የምላቸው ያን ጊዜ የነበሩት ጥንቦች ናቸው። ኢትዮጵያን ለመውረር የመጡ አውሮፓውያን አስበውት ቀርተዋል፣ ተዋርደው ሄደዋል። ምክንያቱም አስበውት የመጡት ርካሽ ዓላማ ስለነበረ እኛን ሚስቶቻችንን ለማራከስ እህቶቻችንን ለማራከስ ባሪያ አድርገው ከሰው በታች ከዕቃ በታች አድርገው ለመጫወት መጥተው የነበሩት ያኔ አያቶቻችን አስከብረው አሳፍረው እንደሰደዱን ሁሉ አሁንም ዙሪያችን ላይ እልፍ አላፍ ጠላቶቻችን አሉ። ተልኮ ይዘው ለማፍረስ ኢትዮጵያ የምትባለው ሀገር ለማጥፋት ቅድስት የሆነችው ነገር ያንን ያስከበረልን ያለው ማን ነው? የኢትዮጵያ መከላከያ ሰራዊት ሀገር ውስጥ ካሉት ሌሎች የጸጥታ ኃይሎች በተጨማሪ። ስለዚህ ክብር ይገባዋል። የኪነ ጥበብ ሰዎች መቼም ቢሆን ለኢትዮጵያ ሉዓላዊነት ለህዝቦች አንድነትና ክብር መቼም ቢሆን ህይወታችንን እንሰጣለን። እስቲ እንግዲህ ጋሽ አስሜ ይሄንን ካነሳን አንፃር በድምጽ ከስከሲምባን ለወደ ተመልካቾቻችንም ቢያስታውሱልን፣ ከዛ ደግሞ ቆየት ብለን የምናነሳው ደግሞ ወደ መጨረሻዎቹ አሁን በቅርብ ጊዜ የወጣው ሀገራዊ የሆነ አንድ ነጠላ ዜማ አለውትና እሱንም ወደ በኋላ እንመለስበታለን። ግን ከስከሲምባን በድምጽ ለወደ ተመልካቾቻችን ያስታውሱልን። ከስከሲምባ የአንድነትን
ፍቅርን ሰላምን የሚሰብክ ያገውኛ ዜማ ነው ኢትዮጵያውያን በሙሉ አንድ ሆነን ተከባብረን ተፋቅረን እንከርኔስ ጎሆነ ዘቅነስ እንብላን ጠጣ አገር ጀራን ካንግነስ ያገር ልጆች በሙሉ እንዋደድ ኩስንግናና አብራዝኩነስ ተመካክረን አብረን እንኖር ጆን ጽጌድ አገር ሊመስ ለስራ ተነሱ አገራችን እንድታደግ እንጽገው ጊዜ የስራ ጊዜ ይሁን ሰላም ፍቅር የሰላም የፍቅር ጊዜ ይሁን ነው የሚለው መልእክቱ ራሱ እና ላንጎራጉር እልልኔና አይ እልልኔና አይ እልልኔና እንከርነስ ጎሆነ ዘቅነሳይ እልልኔና አገር ጀራን ካንግነሳይ እልልኔና ኩስንግናና አብራዝኩነሳይ እልልኔና ጆንን ጽጌዳ አገር ሊመሳይ እልልኔና አብራንክሬና እልልኔና ተስከሲምባዋ ከሲምባ ከሲምባ እጅግ እናመሰግናለን። አድዋ የጥቁር ህዝቦች መቻል እንደሚችሉ ለዓለም ያሳዩበት ነጮች የተዋረዱበት ከፍ ከፍ ብለን የታየንበት እና ለዓለም ምልክት የሆንበት ዛሬም ድረስ ትልልቅ ሀገራት ስለ ኢትዮጵያ ሲያስቡ ጀግንነታችን ለሁሉ ነገር ምልክት የሆነ ነው። እቴጌ ጣይቱ ጊዜያቸውን ቀድመው የተወለዱ ናቸው ማለት እንችላለን። በወቅቱ የወንዶች የበላይነት የተረጋገጠበት በወንዶች ሁሉ ነገር የሚወሰንበት ቢሆንም እቴጌ ጣይቱ ሴትም ሆነው ከአጼ ሚኒሊክ ጋር ሆነው አጠቃላይ ነገሮችን ሲመሩ ነበር ከፊት ሆነውና ከዛ ይበዘለለ ደግሞ አጼ ሚኒሊክ በጣም ደስ የሚል መልእክት ነበር ያስተላለፉት። ህዝቡን አዋጅ አወጁት፣ በመለከት የጠሩት። እዛ ጥሪ ላይ ግን አንድ ነገር አለ። በጥሪው ላይ የተላለፈው መልእክት ላይ ወስልታ የጠበቀኝ ሲሉ የተናገሩት ቃል አለ። ማርያምን አልተውም። ያ ማለት እዛ ንግግር ውስጥ ግን እንደሚያሸንፉ እርግጠኛ ናቸው ማለት ነው። የንግግራቸው ላይ ቀድሞ ያንን ንግግር ሲናገሩ ይሄ ጦርነቱ ይመጣል፣ ጦርነቱን ግን እንደሚያሸንፉ እርግጠኛ ነበሩ። ያንን ያምናሉ። ያ ኢትዮጵያዊነት መንፈስ ዛሬም ድረስ አለና በዚህ አጋጣሚ እንደው አንድ ጥያቄ ማንሳት ፈልጋለሁና ኢትዮጵያ በዚህ ያክል ለምንድን ነው ጠላት የበዛባት የሚለው ነገር እናንተ ብትመልሱልኝ ደስ ይለኛል። ምክንያቱም ብዙ ነገሮችን ስለምታውቁና ያንን አንስተን ወደ አንቺ ብንመለስ እነሱ ጋር ቆይተን ኢትዮጵያ ለምን ጠላት በዛባት? ኢትዮጵያ ብቻ አይደለም ጠላት የበዛባት፣ ያው አፍሪካን እኛ ዝቅ አድርገው ይመለከቱን ስለነበረ እንደ እንስሳት የሚያዩን ስለነበረ ነው። ኢትዮጵያ ግን እነሱ እንዳሰቡት አፍሪካ እንደፈለገው አድርገው መግዛትና መቀራመጥ እንዳይችሉ ለአፍሪካ ሁሉ የነጻነት ቀንዲል በመሆኑ ያ ቁጭትና አለ ስላለባቸው ኢትዮጵያ ምንጊዜም ተረጋግታ እንድትኖር አይፈልጉም። ምክንያቱም እነሱ እንድትንበረከክላቸው የነሱን የበላይነት እንድትቀበል ነው የሚፈልጉት። ኢትዮጵያዊ ደግሞ በምንም ተአምር አይደለም እዚህ ሀገራችን በአድዋ መንፈስ እኛ ውጭ ምናምን ሆነን እንኳን እኩል አልነበርንም ከሌላ አፍሪካ ጋር በቅኝ ግዛት ከነበሩ የአፍሪካ ልጆችና እኛ ኢትዮጵያውያን እውነት ለመናገር እኩል አይደለም። እኛ ስራችን እናከብራለን። ከዛ ውጪ የበታች ሊያደርጉን ሲፈልጉ ምናምን ህፃን ልጅ አይቀበልም። ወዲያውኑ ሪያክት ምናረጋ አረባ ከዘሩን እኛ በነጻነት ይኖርናል። እኛ የባርነት እንትን አናቀም። እንደውም ለአሜሪካኖች ነግራቸዋለን፣ እናንተ የነጻነት ቀን ነው የምታከብሩት፣ እኛ ግን የድል ቀን ነው የምናከብረው። you guys are celebrating independence day but we are celebrating victory day ነው የምንላቸው። እኛ የድል በዓል የምናከብር ሰዎች ነን። እናንተ እኮ የተፈቀደላችሁ ነጻነት ነው፣ እኛ ግን አሸንፈን። ያ ነገር በጣም እንትን ይላል እና ቴዲ ቅድም አንስተህ የነበረው በተለይ ሊዘነጋ የማይገባው የአጼ ሚኒሊክ የክተት አዋጅ እንደው ትንሽ ጋር ባስታውሳችሁ ጥሩ ነው። ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰደልኝ ባህር አልፎ መጥቷል። እኔም ሀገሬን ከብት ማለቅ የሰውንም ድካም አይቼ እስካሁን ዝም ብያለሁ። ዳግም እያለፈ እንደ ፍልፈል መሬት ይቆፍር ጀመረ። አሁንም በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጥም። የሀገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖት ስትል በጸሎትህ ተከተለኝ። እስከ ጥቅምት እኩሌታ ወረኢሉ ከተህ ላገኘህ። ወስልተህ የቀረህ እንደሆን በኋላ ትጣላኛለህ። ማርያምን ለዚህ አማላጅ የለኝም። ይህ ክተት አንቀሳቅሷቸው ጀግኖቻችን እዛ ቦታ ላይ ትልቅ እንትን ያደርጉ ነበር። እንደነ የኪነት ሰዎች ብዙ ስራ ይሰሩ ነበር። ጣሊያን አድዋ ገብቶ በነበረ ጊዜ ገበየሁ መድፈኛ ነበሩ።
የአድዋን ስላሴ ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው የተባለላቸው ይሄም በኪነት ሰዎች አማካይነት ነው። ሌላው ደግሞ መዘንጋት የሌለባቸው በዛን ውጊያ ጊዜ ራስ አባተ በኋላው ናቸው። ራስ አባተ በኋላው በጣም አይነ ጥሩ ተኳሽ የነበሩ ናቸው። ተኩሰው በኢትዮጵያ መድፍ የጣሊያንን መድፍ አፈሙዙ ላይ አስገብተው ብትንትኑን አወጡት እና የዛን ጊዜ የኪነት ባለሙያዎች የጥበብ ሰዎች ምን ብለው ገጠሙላቸው? አባት አባይ ትረፍ ነገረኛ አዋሻኪ ሰው ይህን መድፍ ከዚያ መድፍ አቆራረጠው አበሻ ጉድ አለ ጣሊያን ወተወተ አይነ ጥሩ ተኳሽ በኋላው ተብሎላቸው የኪነት ሰዎች እና አፄ ምኒልክ በዛን ዘመቻ ጊዜ በተለይ ብረታ ብረት የሚሰሩ አንጥረጆች ጋሻ ጦር የሚሰሩ የሚሉ ድሮ ይሰደቡ ነበር። ቀጥቃጭ ፋቂ ምናምን በዛ በጦርነት ጊዜ የጦር መሳሪያ እያመረቱ ያቀርቡ የነበሩ እነዛ የእደ ጥበብ ሰዎች ነበሩ። አፄ ምኒልክ ከአሁን ጀምሮ እነዚህም ባለሙያዎች ብትሳደቡ ወዮላችሁ ብለው ከዛን ጊዜ ያው አሁንም ቅሬቱ አልቀር እያለ ነው እንጂ እንደ አፄ ምኒልክ ምኞት ቢሆን ኖሮ ክብር ነው እና የስራን ክብርነት የሚያቃልል አይነት ነገር ስለነበረ የአርት ሰዎች ትልቅ አስተዋጽኦ ያደረጉት ኢትዮጵያ ለቅኝ ገዢዎች ለባዕዳን አልገዛም ብላ ስላዋረደቻቸው ምን ጊዜም አይተኙልንም። ከዛ በስንት ዓመት ምናምን ቆይተው ዳግም ወረራ በሁለተኛ ዓለም ጦርነት ጊዜ መጥተዋል እና ጀግኖች አርበኞች የሆለታ አንበሶች የጥቁር አንበሳ ማህፀን ያፈራቸው የጥቁር አንበሳ አርበኞች ንቅናቄን ያደረጉት እኔ ተመርቄ ከወጣሁበት የሆለታ ተቋም ነው። እዛ ላይ እንግዲህ እነ ኮሬል አብዲሳ አጋን የመሳሰሉ እነ ጀነራል ጃጋማ ካለን የመሳሰሉት እነ በላይ ተክለአብን የመሳሰሉ አንበሶች የወጡበትና አገራቸውን የተከላከሉበት ነው እና ለዛ ሁሉ ዋጋ ተከፍሏል። ምን ጊዜም ኢትዮጵያ ለነሱ ስላልተመቸቻቸውና ስላዋረደቻቸው እና ከዛ በኋላም ንጉሱ ስልጣን ሲወርዱ ደርግ ስልጣን ሲይዝ እና አቅጣጫው ወረራ ምናምን ሲደረግብን ትልቅ ጉዳት ያደርሱብን የነበረው እና ጠላት ሁሉ ጊዜ የማይተኛልን ከግብጽ ጀምሮ ውሃችን ራሱ ጠላት ነው። ክብራችን መጠበቃችን ነው ትልቁ ነገር። እኛ አንበረከክም ባይነታችን ጠላት ያበዛብን። መቼም አንበረከክም፣ ወደፊትም አንበረከክም። የልጆቻችንም ቀጥላችኋል እና ኢትዮጵያ ጠላት የሚበዛባት ተንበርካኪ መሆን ስለማትፈልግ ለክብሯ መስዋዕት ስለምትከፍል የማንንም ሀገር አትወርም። እስከ አፄ ካሌብ እኮ እስከ የመን ድረስ ግዛታቸውን አስፋፍተው ነበር። በዚህ መጥፎ የታሪክ አጋጣሚ ቀይ ባህር ወደባችን እንኳን መጠቀም እንዳንችል የባንዳ ልጆች አሁን ሆነው ሱልጣን ኢብራሂም አሰብን ሸጠ። ከዛ ደግሞ እነመለስ ዜናዊ አሰብን አሳልፈው ሰጥተው ዛሬ ኑሮ ውድነት የምንሰቃየው የራሳችን ወደብ ማጣታችን ነው። አሁን ወደባችን እንዲመለስ ቀይ ባህር ይዞታችን ለማግኘት በመንግስት በኩል በክቡር ጠቅላይ ሚኒስትር አብይ አህመድ እና ሌሎችም እያደረጉ ላለው ድጋፍ እኛ የቀድሞ ሰራዊት አባላት እንዲሁም ጥንታዊ ጀግኖች አርበኞች ማህበር ውስጥ አሉበት እሳቸው አንድ ላይ ምን ቆምለትና የምንቀበለው ነገር ነው። ያንን የአዋጅ ዝም ብሎ የመጣ አዋጅ አይደለም። አፄ ምኒልክ ከአባታቸው ከነበሩ ጀግኖች ባይዘው እናንተ ማወቅ ያለባችሁ ኢትዮጵያ 13576 ጊዜ ጦርነት ተካሂዶባታል። ከእርስ በርስ ጦርነት ጋር ተዳብሎ አውሮፓውያን በተለያየ ጊዜ ኢትዮጵያን እነ ፖርቹጋል የተለያየ ጦርነት አውድ አካሂዶባታል። በየት በኩል? በቀይ ባህር በኩል። ቀይ ባህር በይዞታችን ስር መቼ ገባ ለሚለው ኢትዮጵያ ስትፈጠር ቀይ ባህር አለ። ኤርትራ የሚባለው ስም የመጣው ከጣሊያን ወረራ በኋላ ነው። ባህረ ነጋሽ የሚባል ስም ነው የነበረው። ስለዚህ የአድዋ ጦርነት የድል ታሪክ መነሻችን አይደለም። የድል ታሪክ ማብሰሪያችን ነው፣ መነሻችን ሳይሆን። ምክንያቱም ከዚያ በፊት አባቶቻችን ቅድም እንደነገሩ እና አፄ ካሌብ የጦር ኃይል ነበራቸው፣ የባህር ኃይል ነበራቸው በከፍተኛ ደረጃ። እስከ ምስረ ግብጽ ድረስ ግዛት ነበራቸው። ኤደን በሙሉ የመን በሙሉ ይገዙ ነበር አባቶቻችን። አውዱ ሰፊ የሆነ የግዛት መሬት ነበረ። ሲቆራረጥ ነው እዚህ የደረሰችው። ስለዚህ የአድዋ ጦርነት በመጨረሻ ጊዜ የቂም በቀላቸውን ለመወጣት በጥርሳቸው ነክሰው ያኖሩትን ከ12ኛው መቶ ክፍለ ዘመን ጀምሮ ኢትዮጵያን ለመውረር ከፍተኛ ጦርነት እያካሄዱ እያፈሩ ተመልሰዋል። ግብጽ
5 ጊዜ ጦርነት ታካሂድብናለች። 5 ጊዜም ተሸንፋ ነው የተመለሰችው። ስለዚህ በአድዋ ጦርነት ታሪክ ውስጥ አባቶቻችን የነበራቸው ወኔ የድሮ አባቶቻችን የሰጧቸው ወኔና ያለበሷቸው ልብስ ነበረ ማለት ነው። እኔ ምን ምኞታለኝ መሰላችሁ? የአፍሪካ አንድነት ድርጅት የአፍሪካ ህብረት ምን እያለ የተቋቋመ ሄዷል። በእኔ እይታ ውስጥ ደግሞ የአፍሪካ ጀግኖች አንድነት ማህበር የሚል መቋቋም አለበት የሚል ስሜት አለኝ። ይሄ ስሜት እንዴት ነው ያልችን እንደሆነ ልክ እንደ አፍሪካ አንድነት ድርጅት እዚህ እንዲመሰረት ምኞት አለኝ። የአድዋ ታሪክ በየትምህርት ቤቱ ሂስትሪ ወይም ታሪክ ትምህርት እንዳይኖር አድርገው ለ30 ዓመት ያክል ታሪክ እንደሌላት አድርገው ታሪካችን ዘግተውት ነው የሄዱት። ስለዚህ አሁን የአሁኑ ትውልድ በትግል ነው ታሪኩን እየተማረ ያለው በትግል። ምክንያቱም የቆየለትን የተለያዩ ደራሲያን፣ የተለያዩ አዋቂዎች፣ የተለያዩ ጸሐፍት፣ የተለያዩ ሙዚቀኞች የሀገራችን የጀግንነት ታሪክ የሚነገርበት ብዙ ታሪክ ነበረው። ያ ታሪክ በታሪክነቱ በትምህርት ቤት በካሪክለም ተቀርጾ በሳብጀክት ተይዞ ትምህርቱን እንዳይካሄድ ለ30 ዓመት ታግዶ ነው የቆየው። አሁን ከዶክተር አብይ በኋላ እንደገና ትምህርት ካሪክለም ተቀርጾ በትምህርት ቤት ሂስትሪ መሰጠት ተጀምሯል። ከፈተና ሁሉ ወጥቶ የነበረበት ሁኔታ ነው ያለውና እቺ ታሪክ ያላት ሀገር ታሪክ እንዳይኖራት የሚሰሩ የሀገሯ ልጆች ባንዳዎች አሉ። እነዚህም ባንዳዎች መታገል ያስፈልጋል። በከፍተኛ ደረጃ ትግል የሚጠይቅ ሁኔታ ስለሆነ የአድዋ ታሪክ ተነግሮ አላለቀም ወይም ተጽፎ በደንብ ተሰንዶ ገና አልተቀመጠም። የታሪክ ተመራማሪዎችና የታሪክ ምሁራኖች የየግላቸውን ነው እየጻፉ ያሉት። በአንድ ላይ ተጠራቅመው ግን የኢትዮጵያን ታሪክ በአንድ ላይ በከፍተኛ መድብል ሰንደው የሚያስቀምጡበት ሁኔታ እስከሚፈጠር ድረስ በተናጠልም ሆነ የሚፈጠሩት ማስ ሚዲያዎች አማካኝነት እንደዚህ እየተናገር እንኖራለን እንጂ ገና የኢትዮጵያ ታሪክ አልወጣም። ቅድም ያው ስለ እቴጌ ጣይቱ ብጡል በጣም ሰፊ ማብራሪያ እየሰጠ ነበረ ወደ መጀመሪያው አካባቢና አንቶሎኒን በግምጃ አዳራሻቸው ጋብዘው እንዲናገር እድል በሰጡበት ጊዜ እኔ ሴት ነኝ፣ ጦርነትን አልወድም፣ በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ በማለት በሀገር ቀልድ እንደሌለ ከዛ ሲያልፍም ደግሞ ሴትነት ምንም አይነት ነገርን እንደማይገድበው ያሳዩበት ነገር ነበረ በወቅቱና በዛ ወቅት የነበረውን የሴቶችን ተሳትፎ እንዴት ይገልጹታል? አሁን ደግሞ ባለንበት ጊዜ በርካታ ሴቶች ወደ መሪነት እየመጡ ነው፣ ወደፊት እየመጡ ያሉበት ሁኔታ አለ። በተለይ አሁን ከለውጡ መንግስት ወደዚህ ደግሞ ለሴቶች በጣም ተሳትፎን የመስጠት አይነት ነገር በጣም በብዙ መስሪያ ቤቶች ውስጥ ይስተዋላልና ያለፈውን እና ካሁኑ ጋር ያይዘው የሆነ ነገር ቢሉን ብዬ ወደድኩ። አመሰግናለሁኝ። ሴቶች የሌሉበት የትኛውም ጉዳይ የሚሳካ ነገር አይደለም እና አሁን የአድዋ ዘመቻ ጊዜ ሴቶች ያንን ያህል ርቀት 1000 ኪሎ ሜትር ያህል ለ6 ወራት በሚደረግበት ጊዜ ለነዛ ጀግኖች አርበኞች ምግባቸውን ተሸክመው እያበሰሉ እየፈጩ ምን ያሉ ያ ባይቀመስና እነሱን ባይደጎሙ በዛ አይነት መልኩ ባይኖረው ዘመቻው በጭራሽ የሚታሰብ አይደለም። እጥፍ ድርብ የሆነ ስራ ነው የሚሰሩት። በእግራቸው ይጓዛሉ፣ ውሃ ይቀዳሉ፣ ኮዳውን አገልግሎን ምኑን ተሸክመው ትልቅ ታሪክ የሰሩት ከጀግኖች ጋር ሆነው ሳይነጣጠሉ ሴቶች ናቸው። እነሱ ባይጨመሩና የዘመቻው አካል ባይሆኑ ኖሮ ስለ አድዋ ድል ማሰብ አይቻልም። በተለይ እቴጌ ጣይቱ አድዋ ውጊያ በፊት መቀሌ ላይ የጣሊያንን ጦር ትልቅ ኪሳራ እንዲደርስበት ያደረጉ ብልህ እና በጣም አስተዋይ የነበሩ ናቸው። ለአጼ ምኒልክ ጌቶች ለኔ ይፍቀዱልኝና እዚህ ጋር መሽጎ ያለውን የጣሊያን ጦር እኔ ድል ነሳዋለሁኝ ብለው በእሺ አድርጊ ብለው የራሳቸውም ጦር ነበራቸው። አስፈቀዱ። ስርዓት ስለሆነ ንጉስ ናቸው። ምንም ባለቤታቸው ቢሆኑ ዘመቻ እንቅስቃሴ በሚደረግበት ጊዜ ዛሬም አለቆች ፈቅደው ነው የሚደረገው እንቅስቃሴ፣ መሪዎች ፈቅደው ነው የሚደረገው። ፈቀዱላቸው። ምንድነው ያደረጉት? የውሃ የሚጠጡበትን ቦታ በከበባ በደፈጣ አስያዙ። የጣሊያን ጦር ውሃ ቀዳለ ብሎ ሲመጣ
አናቱን የተመታ አሁን የሚጠጡት ቪኖ ምናምን ነበር ምሽጋቸው ውስጥ ያን ቪኖ ምናምን ጨለጡ ብናሉ መጨረሻ ላይ የሚቀምሱት አጡ። እንግዲህ ያንን ምሽግ ጥሼ ገባለሁ ቢሉ ኖሮ አላስፈላጊ መስዋዕትነት ነበር የሚከፍሉት። ምክንያቱም በጦር በምን በኃይለኛ የተደራጀ ነው ያ ምሽግ በቀላሉ የሚደፈር አልነበረም። እዚህ ምንድን ያደረጉት እሳቸው ውሃ እንዳይጠጣ አደረጉት። የውሃውን ቦታ በቁጥጥር ስር አደረጉ። ይሄ ጥበብ ከመጣ ከሴቶች ከእቴጌ ጣይቱ የመጣ ጥበብ ነው። ምንም አንድ ሰው ሳይሞትባቸው አንድ ሰው ሳይቆስልባቸው ውሃውን ብቻ በቁጥጥር ስር አድርገው መጨረሻ የጣሊያን ጦር እጅ እንዲሰጥ ምናምን አድርገው የአድዋን ድል መደላድል የፈጠሩት ሴቷ ጣይቱ አሁንም የዘመናችን ጣይቶች አሉ። እናንተም የጣይቱ መንፈስ ተጋብቶባችሁ ነው እዚህ ያላችሁ። ልጃችን ቢንያምም የአባታችን የምኒልክ መንፈስ ተጋብቶብህ ነውና የሚነጣጠል አይደለም እና ያደረጉት አስተዋጽኦ በጣም የገዘፈ ነው እና በአሁኑም ሰዓት ለሴቶች የሚሰጣቸው ቦታ ለሚሰጣቸው ኃላፊነት የሚደረግ ነው። በተለይ ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ለሴቶች እየሰጡ ያለ ትኩረት ይበል የሚያሰኝ ነው። በዚሁ ይቀጥሉ ነው የምንለው። ሴቶች ባይኖሩ ኖሮ ስለ ዛሬው አድዋ ድል ማውራት የምንችል አይመስለኝም። የማይሆንም ነገር። በጣም መልካም። ትልቅ ክብር አለኝ ለእናቶቻችን። የአድዋ ድል የመሰረቱ ጉንቶ አጼ ምኒልክ ቢሆኑም ከአንድ ጠንካራ መሪ ጀርባ ጠንካራ ሴት አለች እንደሚባለው ይህ አባባል በትክክል የሰራው በጣይቱ ነው። ጣይቱ የራሳቸው የሆነ የታጠቀ የተደራጀ 3000 ሰራዊት ነበራቸው። እያንዳንዱ ደጃዝማች እያንዳንዱ ራስ የየራሱ የሆነ ጦር ነበረው። አጼ ምኒልክ የራሳቸው የሚያዙት ጦር 7000 ጦር ነው የነበራቸው። ከሸዋ የዘመተው የውጊያውን አውድ የለወጡት እቴጌ ጣይቱ ናቸው። መቀሌ ላይ እንዳ ኢየሱስ የሚባለውን ውሃ የሚፈልቅበትን ከፍተኛ የውሃ ምንጭ በጦራቸው አጠሩትና የያዙት መጠጥ በሙሉ ጣሊያኖች ጨረሱ። በኋላ በውሃ ጥም ተቃጥለው ውሃውን ለማስከፈት በሚሄዱበት ጊዜ በአንድ ጊዜ 564 የጣሊያን ወታደሮችና ባንዳዎች አልቀዋል ከዚያ ውሃ ላይ። ይሄ ከሆነ በኋላ መጨረሻውን ሰብሮ ለመግባት የማይችሉ ሲሆኑ ሁሉም መሳሪያውን አንስቶ ነጭ ባንዲራ ያውለበለበ ለጣይቱ ነው ምርኮ የሰጠ። ስለዚህ የሴቶች አስተዋጽኦ በዚያን ጊዜ በውጊያው መንፈስ ላይ ስንቅ በጀርባቸው ይሸክማሉ። ቁስለኛን አግለው ያክማሉ። ሴቶቹ ውሃ ያጠጣሉ፣ የተራበውን ያበላሉ። በመጨረሻም ጊዜ ጣይቱ በውጊያ መስመሩ ላይ በከፍተኛ ደረጃ ውጊያውን እያካሄዱ ያለ ብትሞት ልጅህን እና ቤተሰብህን አሳድግልሃለሁ። እሳቸው ደግሞ መሐላቸው ጊዮርጊስን ነበር። ጊዮርጊስን ልጆቻችሁን አስተምራለሁ፣ አሳድጋለሁ፣ ለሀገራችሁ ለኢትዮጵያ የምትከፍሉት መስዋዕትነት በከንቱ አይቀርም እያሉ ይናገሩ ነበር። ቁስለኛ የተባለ የሚራብ የለም። በጣይቱ የጦር አመራር ጊዜ ውስጥ ሁሉም አግላይ ነው። ሁሉም ሴቱ ድርብ ስራ ነው የሰራው በውጊያው ላይ። ስለዚህ የዚያ መንፈስ ዛሬ ደግሞ በእናንተ ላይ በልጆቻችን ላይ አድሮ ደግሞ የምናያቸው ስራዎች አሉ። አዲስ አበባን አሁን አዲስ አበባ ሁና እንድናያት ከፍተኛ የሆኑ ወደ 5 የወንድ ከንቲባዎች ሰርተዋል። 6ኛ ናቸው ወይዘሮ አዳነች አቤቤ። ወይዘሮ አዳነች የሰሩትን ስራና የኢትዮጵያን የአዲስ አበባን ገጽታ መቀየር አልፈው በየክፍለ ሀገሩ የሄዱ ተሞክሯቸውና ልምዳቸውን እያካፈሉ ያሉ ጠንካራ የሆኑ ከንቲባ ጣይቱ የጣይቱ ምትክ የሆኑ ከንቲባ አሉ። ገና አፍሪካውያን እንደ ተምሳሌት አድርገው እያወሯቸው በኢትዮጵያ ውስጥ ያሉ አመራሮች ከንቲባዎች
በእኛም ሀገር እንዲኖሩ እንመኛለን ብለው እስከመናገር ድረስ የደረሱበት ሁኔታ ነውና ያለው ሴቶች በሚሰሩት ስራ 50-50 አድርገው ክቡር ጠቅላይ ሚኒስትር አብይ አህመድ ሚኒስትሮችን ሲያዋቁም ጥሩ እይታ ነበራቸውና የተሰራው ስራ ሴቶች የሚሰሩት ስራ በአሁኑ ሰዓት በከፍተኛ ደረጃ ሞራል ብቻ አይደለም ይበል የሚባል የስራ ተነሳሽነት አለና ሳናድንቅ ማለፍ የለብንም ለማለት ነው። ሴቶች በጣም በኢትዮጵያ ታሪክ ውስጥ ከፍተኛ ስልጣን ተሰጥቷቸው ትልልቅ ስራ ሲሰሩ ቆይቷል። በተለይ አሁን ክብር ከንቲባ አዳነች አቤቤ እየሰሩት ያሉትን ነገር ስንመለከት ይሄ የአድዋ ሙዚየምንም እኮ በሳቸው ወቅት ነው የተሰራው። እሳቸው ከንቲባ በሆኑበት ሰዓት ነው። ዳግማዊ እቴጌ ጣይቱ ናቸው። ኢትዮጵያ 11 ክልሎችና 2 መስተዳደር ከተሞች አሉት። በእነዚህ ሁሉ ከንቲቦች አሉ። ከነዚህ ከንቲቦች በሙሉ ሞዴል የሆኑ ከንቲባ ናቸው። ሴቶች የዚህን ያህል መስራት እንደሚችሉ የሁሉም የከንቲቦች የበላይ ናቸው እሳቸው። እውነቱን እንነጋገር ከተባለ በሰሩት ስራ ባለፉት አመታት ስለዚህ ሴቶች ሚና ከተሰጣቸው መስራት እንደሚችሉ ያለናንተም ነገሮች እንደማይደምቅ ሀገርም ያለ ሴት ባዶ እንደሆነች ያሳያችሁበት ነገር ነው። በዚህ አጋጣሚ እንደው ላንቺም ለሌሎች ሴቶችም ክብር መስጠት ይገባናል። እነ ራስ ዳርጌን፣ እነ ራስ ጎበናን፣ እነ ራስ መኮንን፣ እነ ንጉስ ወልደ ሚካኤል፣ እነ ራስ ተሰማን፣ እነ ራስ መንገሻን፣ እነ ራስ አባተን፣ እነ ፊት አውራሪ ሀብተ ጊዮርጊስ ድነግዴን፣ እነ ደጃዝማች ባልቻ ሳፎን ማንሳት አለብን። እነዚህ ከሚኒሊክ ጋር ሆነው ጣሊያንን ድል የነሱ ናቸው። ያው እንደውም ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር፣ ይሄን ጊዜ አበሻ ይባል ነበርና ከእንቁላል የቀለለ ግብር ነበር የሚኖረን አድዋ ባይኖር ኖሮ ማለት ነው። አድዋ አይካን ነውና በዚህ ጉዳይ ላይ ለማለት ነውና ወደ አንቺ ልመልሰው። መልካም ቢኒ፣ እንግዲህ አሪፍ ቆይታን እያደረገን እንደሆነ እናምናለን። ውድ ተመልካቾቻችንም በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ እያልን ልዩ የአድዋ ድል ፕሮግራማችንን እንቀጥላለን ማለት ነው። ጦርነትን አልወድም። በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ፣ ባጭሩ ታጥቀው ካላሉ ዘራፍ፣ እርፍ ይቆረጣል ከሞኝ በራፍ። አካኪ ዘራፍ ጉልበት ነው ተገን፣ መች ቀልዳለና በሀገር በወገን። እምቢ ለሀገሬ ለዳር ድንበሬ፣ የወገቤ ዙር ጠብቋል ዝናሬ። ጀግና ነኝ ኩሩ ትላንትም ዛሬም። እምቢ በላቸው እምቢ በላቸው፣ እንደዋዛ ተለቀቃቸው ያስቸግራሉ ክፉ አመላቸው። አባቱ ነበር ሽምብራ ዘሪ፣ ልጁ ደረሰ ጥይት ዘርዛሪ። እገሌ ገሌ አልልም እኔ የአገሬ ጀግና መጣው ገኔ በለው አንተ። አሁን አድዋን ስናስብ ቀደም ብለን ካነሳናቸው ነገሮች በተጨማሪ ዳግማዊ አድዋን የደገመልን አንድ ነገር አለ። ባሳለፍነው ጳጉሜ ውስጥ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብና አፍሪካውያን በራሳችን ነገሮችን ማድረግ እንደምንችል በተለይ ደግሞ ኢትዮጵያ ውስጥ መሆኑ ለኛ እጥፍ ድርብ የጀግንነት ድል መሆኑን በዚሁ አጋጣሚ በዚሁ ፕሮግራም ላይ ማንሳት ስለፈለኩኝ ነው። ወደ ቀጣዩ ሐሳቤ ሳልፍ ግን ቀኝ ጌታ ዮፍታሔ ንጉሴ ደግሞ በአድዋ ጦርነት ላይ ታላቅ ጀግንነት ለፈጸሙት ራስ መኮንን ከወልወል እስከ ማይጨው በሚለው ጽሁፋቸው ላይ የተቀኙላቸው አጠር ያለች ግጥምን አገኘውና ሚኒሊክ ወንድምህ እንዲፈጣን ነው መሪው አንተ ያለ መኮንን ቃኘው፣ የጣሊያኖች ድርድር በገና ቢያምረው መኮንን ወንድምህ በሾተል ቃኘው። ይህ ራስ መኮንን ውብ ገበሬ ነው አላጌ ላይ ዘርቶ መቀሌ ያጨደው። አድዋ ከሮም መረብ ላይ ወቃው የሚል አጠር ያለች ግጥምን አገኘውና ወደ ጋሻስሜ ልሄድ ስላሰብኩኝ ነው እቺን አጠር ያለች ግጥም ያነሳሁት። እንግዲህ ጋሻስሜ ብዛቶቻችን ኢትዮጵያ ውስጥ ያለነው አድማጮችም ተመልካቾችም እርሶን የምናውቁት ከሱማያዊ ነጠላ ዜማዎች ጀምሮ ከስከሲምባዋን ቅድም በድምጽ ያንጎራጎሩልን ነው። እንዲሁም ደግሞ ከዛ ባለፈ በርካታ ግጥምና ዜማዎችን ለተለያዩ ሀገራችን ላይ ለምናውቃቸው አርቲስቶች ሰጥተውልናልና አንድ ሁለት ብለው እንዲያነሱልኝ ስለፈለኩኝ ነውና
አሁን ደግሞ በቅርብ ጊዜ የወጣ አንድ ነጠላ ዜማዎት አለ። ስለሱም ትንሽ ነገር ቢሉን ለማለት ያክል። እሺ አመሰግናለሁ። ካስከሲምባ በፊት ሱማያዊ ማለት ባገውኛ ቀጭን ዘንግ የምታምር ልጅ ናት። በዛ ሸንቀጥ ያለች ቁመት ያላት ልጅ ነው እንትን ያልኩትና ከዛ በኋላ ወደ 88 ያህል ዜማና ግጥም ለሰዎች ሰጥቻለሁ። ለኔ ሆኔ በላይ፣ ሚኪያስ ቸርነት፣ ከበቡሽ ነጋሽ፣ ደሜ ሉላ፣ አቢ መካሻ፣ ካሳሁን ታየ ሶራ ወዘተ በጣም ብዙ ናቸው። ከነዛ ውስጥ የሁለት አማርኛ የፊልም ማጀቢያና አንድ አገውኛ ፊልም ማጀቢያ ዜማም ሰርቻለሁ። በዚህ በሙዚቃም 2010 ላይ ከአቢሲኒያ ሽልማት ድርጅት ኢንተርናሽናል አዋርድ አግኝቻለሁ። በመምህርነት በ2013 መጋቢት 30 ከፕሬዝዳንት ሳህለወርቅ ዘውዴ እጅ በትምህርት ሚኒስትሩ በክቡር ኢንጂነር ዶክተር ጌታሁን መኩሪያ የተፈረመ ሜዳሊያና የወርቅ ሜዳሊያ ነው የሚባለው ሜዳሊያና 50 ሺህ ብር ተሸልሜያለሁ። ከነዚህ ውስጥ የክብር አምባሳደርነትም ማዕረግ አግኝቻለሁ። ወደ ሌሎች ጥያቄዎች ስንመጣ እንግዲህ በርካታ ስራ ከዚህ ጋር የተያያዘ ነው። እንግዲህ የሰጧቸውን ሰዎች መዘርዘር ጊዜን ማባከን ስለሚሆን ነው። በርካቶች አሉ በተለይ የወጡና ያልወጡ። እኔም እንደዚሁ ኮሌክሽን የሰራኋቸው አዳዲስ ነጠላ ዜማዎችም በጥምር የሰራናቸውም የሚወጡ አሉ አሁን በቅርብ። ከዛ ጋር ባሻገር ቅድም ስለ ህዳሴ ግድብ እንዲሁም አዲስ ነጠላ ዜማ ላይ እምቢ ለቀኝ ግዛት ብዬ ነው የጀመርኩት። እምቢ ለቀኝ ግዛት ለእድገት ተነስተናል፣ በህዳሴው ግድብ አድዋን ደግመናል ብዬ ነው ነጠላ ዜማውን የሰራሁትና ካራማራ ላይ የወደቁት፣ አምባላጌ ላይ የወደቁት፣ አድዋ ላይ የወደቁት ጀግኖቻችን ተረስተዋል። ብዙ አርቲስቶች ይህንን አልሰሩትም። ያንን ይዘት በተመለከተ ቅድስት ሀገር ኢትዮጵያ፣ ውቢት ኢትዮጵያችን፣ የሁላችን ቤት መኖሪያ ክብራችን፣ መኖሪያ ቤታችን ብዬ ነው ዜማውን እንትን ያልኩት። ያው ዜማውን እናንተ ስለምትለቁት ነው። አባይ ግድብ ከአፄ ኃይለ ሥላሴ በፊት ጀምሮ በድንበር ዳርቻ ላይ የሚሰራ ግድብ ተብሎ በፕሮጀክት ተቀምጧል። ከአፄ ኃይለ ሥላሴ በፊት ነው። ምናልባት ሻለቃ ያነሱት በአፄ ካሌብ ወይም በሌሎቹ ነገስታት ሳይሆን አይቀርም። ይሄ ዲዛይኑ የተቀመጠው ያን ጊዜ ነው። እንግዲህ በርካታ ናቸው። ከ38 በላይ ግድቦች ይሰራሉ። ያ ሁሉ ዲዛይን ተደርጓል። ግብጾች ያልሰሩብን ሻጥር የለም። ዓለም ባንክ ብር እንዳያገኝ በነ ጋማል አብዱል ናስር ጀምሮ የናስር ሐይቅ ሲገነባ ሌሎችም ግብጽ ውስጥ የሚመጡት መሪዎች በሙሉ አባይ የኛ ነው ብሎ አስተምሯል። ከኢትዮጵያ እንደሚመነጭ አይደለም። አባይ ከሰከላ መንጭቶ በዱር ቤት ያልፎ ጣና ሐይቅን ለሁለት ሰንጥቆ ግሽ አባይ ላይ ሲወጣ ጢስ አባይ ተብሎ በደጀን በረሃ ከዛም ወለጋን አካሎ እንግዲህ መጽሐፍ ቅዱስ ላይም የተጠቀሰ ትልቁ ወንዝ ነው። በጣም በተደጋጋሚ የተቀለጸው ይህንን ወንዝ እንዳንጠቀም ያልተደረገብን ሻጥር የለም። ከዛ በኋላ በወቅቱ የነበሩት መቼም ሰዎች ክፉ ቢሰሩ መልካምም ይሰራሉ በምድር ላይ ሲኖሩና በመንግስቱ ኃይለማርያም ጊዜም ተሞክሯል፣ በአፄ ኃይለ ሥላሴም ጊዜም ተሞክሯል። ይሄ ግድብ ለመስራት አልተቻለም፣ ግብጾች በሰሩብን ሻጥር። አሁንም እርስ በርስ እያዋጉን ነው ግብጾች። አሁንም አልተኙም፣ ነገም አይተኙም። ቅድም እዚች ጋር ሻለቃ የተናገራት ሻምበልም የተናገሯት ነገር ኢትዮጵያ ቅድስት ሀገር ናት። በበጋም በክረምትም 13ቱን ወራት 5ቷን ጳጉሜ ጨምሮ ፀሐይ ብርሃን የማይጠፋት ሀገር ናት። በአበባ በማዕድናት የበለጸገች በርካታ ከ90 በላይ 80 ይባላሉ ከ90 በላይ ብሔር ብሔረሰቦች ውብ የሆነ ተፈጥሮ ከ4 በላይ የአየር ንብረት ያላት ቅድስት ምርጥ ኢትዮጵያ ናት። በቃ ኢትዮጵያን የምትመስል ሀገር ዓለም ውስጥ የለም። ይዙር ሺህ ጊዜ ቢዞር ኢትዮጵያን የምትመስል ሀገር ማንም ዓለም ላይ ማንም ሰው ማግኘት አይችልም። በቃ እዚህ ምስክር ናቸው። ማንም አያገኛትም። ይቺ ሀገር በቃ ነጭ ነን እኛ፣ ጥቁር ሰው ሞንኪ ነው፣ ዝንጀሮና ጦጣ ነው፣ እቃ ሆኖ ማገልገል አለበት እንጂ ሰው ሆኖ በቃ ከኛ ጋር እኩል መሆን የለበትም ብሎ አስበው መጡ አውሮፓውያን። ያንን አዋረደች። ከዛ በኋላ አልተኙም፣ አይተኙም ወደፊትም። ስለዚህ ይህ የአባይ ድል የአድዋ ድላችን ነው። ለምን አንድ ስለሆንን ብራችን እንዳይሰጥ ከለከሉን፣ እንዳንገድብ እንዴ ግድቡን ምቱ ተብለው እኮ ቃል የተሰጣቸው ሀገሮች ነበሩ። መምታት ትችላለች ተብሎ። ስለዚህ ይህ ግድብ የአድዋ ድጋሜ ድል ነው። አድዋ ላይ ምንድነው የተካሄደው? አንቺ ኦሮሞ፣ ትግሬ፣ አገው፣ ሽናሻ፣ አማራ፣ ዶርዜ፣ ሀዲያ አልተባባለም። ኢትዮጵያዊ ብቻ። የአባይ ግድብም ሲገድብ ኢትዮጵያዊ ሆነን የገድብ ነው። ስለዚህ አሁንም የአባይ ግድብ መገደብና የአድዋ ድል
ዛሬ ጠባብ ሆኖ እኔ እንትን ነኝ ያለ በየመንደሩ የሚያቀራራውን ዘረኛ አፉን ዝም የሚያሳይ ነው። አዎ አይጠቅምም። ወንድሙን ለመግደል ለወንድሙ መሳሪያ ይገዛል። አንደኛውን ትልቅ እኔ ነኝ የመጀመሪያው ኢትዮጵያን የሰራሁኝ እኔ ነኝ ኋላ የሰራሁት ማን ነው የሰራ? ኢትዮጵያን እኮ የሰራት ፈጣሪ ብቻ ነው በቃ። ስለዚህ እኔም ባቀራራ በዘረኝነት ባቀራራ የትም አልደርስም። እንዲሁም እኔ በጣም ከ20 ምናምን ጊዜ በላይ ሚዲያ ላይ ስቀርብ እባካችሁ በዘረኝነት የምታቀነቅኑ አርቲስቶች እረፉ። በቃ ኢትዮጵያዊ ኩሩ ነው። ኢትዮጵያዊ እኮ የሚያኮርፈው ካልበላህልኝ ብሎ ሽመል ደብቆ ጋቢ ደብቆ ምግብ ብላ የሚል እኮ ነው። ይሄ ደግ ህዝብ እኮ ነው። እንዴት አድርገን ነው የምናባለው እንዴ? በፍጹም ፖለቲከኞችም ኪነጥበብ ሰዎችም ጋዜጠኞችም ቢሆኑ የዘረኝነትን ቆሻሻ መርዝ እየረጩ ይህን ደግ የሆነው በተቀደሰች ሀገር የተባረከውን ህዝብ እንዳያባሉ መልእክት የሚያስተላልፍ አዲሱ ነጠላ ዜማ ለዚህ ነው ያበረከትኩ። ቅድስት ሀገር ውቤት 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 ኢትዮጵያችን የሁላችን እናት 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 የጋራ ቤታችን ቅድስት ሀገር ውቤት 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 ኢትዮጵያችን የሁላችን እናት 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 የጋራ ቤታችን ዛሬም ነገም አንድ ነን ትላንትናም አንድ ነን ጥንትም አንድ ነን ዛሬም አንድ ነን ነገም አንድ ነን ነገር ጉዳይ አንድ ነን የሚል ነው መጨረሻ የሚዘጋው። እንግዲህ አጼ ምኒልክ ከአድዋ በተጨማሪ በጣም ትልልቅ በርካታ ስራዎችን ሰርተዋል። በኢትዮጵያ የመጀመሪያ ወፍጮ፣ ስልክ፣ ፖስታ፣ ባህር ዛፍ፣ የቧንቧ ውሃ፣ ጫማ፣ ድር፣ የሙዚቃ ትምህርት ቤቶች፣ የጽህፈት መኪና፣ ኤሌክትሪክ፣ ዘመናዊ ሕክምና፣ ሲኒማ፣ የሸክላ ሙዚቃ፣ ቀይ መስቀል፣ የባቡር ብስክሌት፣ በጣም በርካታ ዘመናዊ ነገር ወደ ኢትዮጵያ ሲመጡ ያስገቡ ሰው ናቸው። ከዚህ ጀግንነት ባለፈ ማለት ነው፣ ከአድዋ ባለፈ ማለት ነው። ከዛኛው ትውልድ ይሄኛው ትውልድ ምን መማር አለበት? ይህንን ጥያቄ እስቲ እናንተ ልትመልሱ ነው። ቆንጆ ጥያቄ ነው። አጼ ምኒልክ የአውሮፓን ስልጣኔ ወደ ኢትዮጵያ ለማምጣት ከአጼ ምኒልክ በፊትም አጼ ቴዎድሮስም ብዙ ጥረት አድርገዋል። ነጋፋት መሳሪያ ማምረቻ ምናምን ሁሉ እና አጼ ምኒልክም የአውሮፓንን ስልጣኔ ወደ ኢትዮጵያ ሲያመጡ ትልቅ ፈተና ገጥሟቸዋል። ያው ጀግና ስለነበሩ በጀግንነታቸው ብለው ሲኒማ ቤት ሲከፍቱ ሰይጣን ቤት ከፈቱ። ወፍጮ ቤት ምናምን ሲገባ ሰይጣን ነው የሚፈጨው እንዳትበሉ። ሆቴል ቤት ዘመናዊ ሆቴል ቤት እቴጌ ጣይቱን በያንቺ ከፈችና እኛ የከፈልን እንዲሁ ሆቴል ቤት እንድትከፈለ ይባላል። ስልክ ሲያወሩ ከሰይጣን ጋር ነው እያወሩ ምናምን ያለው እየተባሉ መከራቸውን አይተዋል። እና ያ ነገር በዛን ጊዜ ነበረ እና አሁን በዚህ ዘመን ደግሞ አንዳንድ እንደዚሁ የዛን ጊዜውን የአጼ ምኒልክን ፈለግ ተከትለው እየተደረገ ያለውን ነገር የሚቃወሙ የሚያልገባቸው ምናምን ይኖራሉ። እና በዚህ ዘመን ላይ ያን ያህል ዋጋ አያት ቅድመ አያቶቻችን ያን ያህል 1000 ኪሎ ሜትር ሄደው 5-6 ወር ፈጅቶባቸው ተዋግተው እኛን ይወዱን ሳንወለድ ሳንፈጠር በፊት ይወዱን ስለነበረ ዋጋ የከፈሉበትን ይሄ ትውልድ በእርስ በርስ በመናቆር በዘረኝነት ያንን የአባቶቻችን አደራ ቢበላ በምድርም በሰማይም ተጠያቂ ነው የምንሆነው። እና ያንን በመከተል እንግዲህ ከአድዋ በኋላ የ5 ዓመት አርበኝነት ከ5 ዓመት አርበኝነት በኋላ ደግሞ የከረመራ በየአቅጣጫው የተደረገው የከረመራም ራሱ ዳግማዊ አድዋ ነው። 48ኛ ዓመት ሊከበር እየተሰናዳ ነው ያለው። በዚህ አጋጣሚ
ጥቁር አንበሳ ድላችን ሐውልት ጋር በሚደረገው በዓል እግረ መንገዴን በዛው ኮሚቴው አባል ስለሆንኩኝ በአድዋ መንፈስ የካራማራን ድል ለማክበር እንደዚሁ የዛ ጊዜ ካራማራ ጊዜ ጫማ ስለነበር ግድል ጫማ አድርጋችሁ ትመጣላችሁ ለአድዋ ጊዜ እኛ እና እዛ መንፈስ ኢትዮጵያውያን አገራችን ወገናችን የምትወዱ ሁሉ ካራማራንም እንደገና ሌላው ዳግማዊ አድዋ ስለሆነ እዛም ላይ እንድትገኙ ለማለት ነው። እና አሁን ያለው ትውልድ ዘረኝነትን ጨርሶ የሚጠየፍ ነው መሆን ያለበት። አያት ቅድመ አያቶቹ የከፈሉት መስዋዕትነት በዘረኝነት አይደለም። አሁን እዚህ አድዋ መታሰቢያ ሙዚየም ላይ አይታችሁት ከሆነ ትልቁን አስተዋጽኦ ያደረገው የቀድሞ ሰራዊት አባል ያለቃችን የጀነራል ውበቱ ጸጋዬ ልጅ ነው። እስክንድር ውበቱ ኢንጂነር አርኪቴክት በጣም በትንሽ ነበር ታስቦ የነበረው እና ይሄ በዚህ መልኩ እንዲገዝፍ ትልቅ አስተዋጽኦ ካደረጉት የኛው ልጅ ያለቃችን ልጅ በዚህ አጋጣሚ ላመሰግነው እወዳለሁ። ኢንጂነር እስክንድር ውበቱ ትልቅ አስተዋጽኦ አድርጓል እና በዚህ ልትመሰገኑ ይገባል። እና ትውልዱ እኔ እንደው መጨረሻ ላይ ማለት የምፈልገው የአድዋን ክብር በደንብ መረዳት አለበት። የ5 ዓመት አርበኝነትን ትግል ተጋድሎ በደንብ መግበር አለበት። እንደገና የካቲት 12 ሰማዕታት ያን ሁሉ መስዋዕት የከፈሉበት እና አብርሃ ደውበጭ እና ሞገስ አስገዶም የከፈሉትን ጣሊያን ሀገር የኢትዮጵያ ሰንደቅ ዓላማ ሲዋረድ ዘራይ ድረስ ዛሬ የውጭ ዜጋ ነን ምናምን የሚሉ ከማንም ያላነሰ ኤርትራውያን ወገኖቻችን ኤርትራ ክፍለ ሀገር እንጂ እኛ ሌላ ሀገር አድርገን አናስብም። እኛ አሁንም ወንድሞቻችን ናቸው ብለን ነው የምናስበው። እና እንደገና የካራማራም ድል ዘር ገሌ ሳይባል ከአራቱም አቅጣጫ እንደ ንብ ተሞ ያደረገው ስለሆነ ይሄ አዲሱ ትውልድ ያልፋል፣ ትውልድ ይተካል። እና በዛን ሰዓት ታሪክ የሰሩ አባቶቻችን የሉም እና የእነሱን ወርሰን እንግዲህ ቀድሞ ሰራዊት አባል የነበርን ጥንታዊ ጀግኖች አርበኞች ውስጥ ሆነው ከኛው ሰራዊቱ ጋር አስተዋጽኦ ያደረጉ አሉና በዚህ አጋጣሚ አንድ ነገር የአድዋ ሙዚየም እንዲከፈት ክብርት ከንቲባ አዳነች አቤቤም እና ዶክተር አብይ አህመድ እና ሌሎችም ላደረጉት አስተዋጽኦ እኔ በእውነት እንድልክ ቀድሞ ሰራዊት ሆነ ብዙ ነገሮች ያልተሟሉልናሉ። እኔ እንደ ካሳም ቆጥረዋለሁ። ሌላው በተለይ በምስራቁ ጦርነት የወደቁ ጓዶቼ ሙት መንፈሳቸውን እንኳን ደስ አላችሁ የሚያሰኘው ነገር የካሉብ የተፈጥሮ ጋዝ ሪፋይነሪ መቋቋሙ ጎዴ ላይ ከ2 ዓመት ወይም ከ1 ዓመት ተኩል በኋላ ማዳበሪያ ሲመረት ያ የኢትዮጵያን ሕዝብ ችግር በከባዱ ይቀርፏልና እናንተ የወደቃችሁ ጀግኖች ጓዶቼ እንኳን ደስ አላችሁ። እናንተ በፈሰሳችሁት ደም በከሰከሳችሁት አጥንት ላይ የነዳጅ ማጣሪያና የማዳበሪያ ፋብሪካ እንዲሁም የኢትዮጵያ ሶማሌ ክልል በሙስጠፌ እየተመራ አያበበች ነውና ደማችሁ ከንቱ ሆኖ ባለመቅረቱ ክቡር ጠቅላይ ሚኒስትርም ያንን ነገር ስራ ላይ ስለዋሉ እና ያ የካራማራ ጀግና የመስዋዕትነት ውጤት መሆኑንም ትውልድ እንዲረዳል እንፈልጋለሁ። አመሰግናለሁ። ያልተናገርናቸውና ያላነሳናቸው ነገሮች አሉ። የአድዋን ታሪክ የሚያስቀጥሉ ስራዎች እየተሰሩ ነው። በተለይ በክቡር ጠቅላይ ሚኒስትር አብይ አህመድ የተነደፉ ስራዎች የሚሰሩ ስራዎች እስካሁን ድረስ የነበሩት መሪዎች የሰሯቸውን ስራዎችና እሳቸው አሁን የሰሯቸውን ስራዎች በምናይበት ጊዜ ከፍተኛ የሆነ የቱሪስት መስህብ ሊሆኑ የሚችሉ ሪዞርቶች በከፍተኛ ደረጃ ተሰርተዋል። ሌት ተቀን እየተንቀሳቀሱ በቦታው ላይ የተገኙ እንደ አንድ ኢንጂነር፣ እንደ አንድ መሐንዲስ፣ እንደ አንድ ከፍተኛ የሆነ አገር መሪ ብዙ ልማቶች እየተሰሩ ነው። አባይ ግድብ ተነግሮለት ተዘምሮለታል። ያልተዘመረለትና በአፍሪካ ሁለተኛ የሚሆን ግድብ ደግሞ አሁን በቅርብ ይመረቃል፣ ኮሻ ግድብ። ዶክተር አብይ አህመድ በኢትዮጵያ የእድገት ደረጃ ላይ በከፍተኛ ደረጃ የጸጥታ መታወክ ባለበት ሁኔታም ላይ ሆኖ እድገቷን ለማስቀጠል ከፍተኛ ጥረት እያደረጉ ነው እና ይህን ጥረትና ይህን ስራ እውቅና ለመስጠት ንፉግነት ነው። በአጭር ጊዜ ውስጥ 10 ዓመት ባልሞላ ጊዜ ውስጥ አዲስ አበባ እንደዚሁና ትለወጣለች ብሎ የሚያስብ ሰው አልነበረም። አፍሪካውያን የተደነቁበት ነው። የአፍሪካ መሪዎች እንደ ሞዴል አዲስ አበባን የወሰዱበት ሁኔታ ነው። ጠላት ከሌለ እንቅስቃሴ የለም። ምቀኛ ከሌለ ብልጠት የለም። ስለዚህ የግብፅ ጠላትነት ለኛ ክንዳችን እንዲበረታ ነው የሚያደርገን። ግብፅ 5-6 ጊዜ ተደቁሳ በኢትዮጵያውያን
አፍራ ተመልሳለች። አሁንም ታፍራለች። አሁንም ዙሪያውን ትከበናለች። ግን የመክበቧ ውጤት የእሷን አቅም አናሳንስ ነው የሚያሳየው። ኢትዮጵያ ግን ገናና ሁና በተከባም የመደንገጥ ሁኔታ የመረበች ሁኔታ የለም። ሁሉንም በአቅም በከፍተኛ ክህሎት ታስሄዳለች። በዚህ አጋጣሚ ግን በሃይማኖታችን በተለያዩ በእስላምም በክርስቲያንም ሃይማኖት ጸሎቱ የበረታ ስለሆነ የኢትዮጵያ ኃይል ከፍተኛ ነው። ስለዚህ እኔ ቅድም ከንቲባዋን አድንቄያለሁ፣ ጠቅላይ ሚኒስትሩን አደንቃለሁ። በምስራቁ ክፍል ደግሞ ከፍተኛ የሆነ እውቅና ሊሰጣቸው የሚገባ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ መሐመድ ይሄ ክብር ይገባቸዋል። ጅጅጋ እያበበች ነው። የጋዝ ምርት በሶማሌ ክልል በደርግ ጊዜ ነው የታሰበው። ሽላቦ እዚያ ላይ እንዳጋጣሚ ሆኖ እኔ የአንድ ሻምበል አዛዥ ሆኜ እዚያም የቆየሁበት ጊዜ ስለነበረ ምን ያህል ያን ነዳጅ ለማውጣት ጥረት ተደርጎ እንደነበረ ይታወቃልና ያንን መፈጸም ራሱ ታላቅ ጀግንነት ስለሆነ ጠቅላይ ሚኒስትሩ አሁን ወሎም ጋር የሚወጣ ነዳጅ አለ። ያም ስራው ተጀምሯል። በ5 በ6 ቦታ ነዳጅ አለ በሀገራችን ውስጥ። ይህን ነዳጅ ግን የት ቦታ ነው ወስደን የምናጣራው? በየቦታው ስናጣራ የባህር በር ሊኖረን ይገባል። ለሺህ ዘመናት የነበረን የባህር በር እኮ በባንዳ ልጅ ያጣነው ነው። ኤርትራውያን እኮ ፈልገው አልወሰዱትም። መሪ ተብሎ የተቀመጠው መለስ ዜናዊ እንኮ ብሎ ነው የተሰጣቸው እንጂ ኢሳያስ የኔ ድርሻ ነው ብሎ አይደለም የወሰደው። ስለዚህ የባህር በራችን ሁላችንም ደማችን አፍሰንበት አካላችን ጎሎበት ወንድሞቻችን አጥንታቸው ተከስክሶ ያለ ቀባሪ አሞራ በልቷቸው የቀረው በአሰብና በኤርትራ መሬት ነው። ኤርትራውያን አሁንም ኢትዮጵያውያን እንደሆኑና 14ኛ ጠቅላይ ግዛት 14ኛ ክፍለ ሀገር እንደሆኑ ውጭ ሀገር ያሉት እንደዚያ ነው የሚያስቡት። ኢትዮጵያውያን እንደሆኑ አድርገው ነው የሚያስቡት። የኢትዮጵያ አካል እንደሆኑ አድርገው ነው የሚያስቡት። ስለዚህ በከፍተኛ ደረጃ ልማቱ እየተካሄደ ስለሆነ በዚህ አጋጣሚ ግን በሀገራችን ውስጥ ያለ የእርስ በርስ ጦርነት፣ የእርስ በርስ ሰላም ማጣት ለማንም አይጠቅምም። ለጠላቶቻችን ነው የሚጠቅመው። ከሁለት የተሰነጠቅን ህዝቦች ነን። በዚህ በኩል ልጃችን ይሞታል፣ በዚህ በኩል ልጃችን ይገላል። ስለዚህ ሰላም እንዲመጣ ምሁራኖች፣ ከፍተኛ ሽማግሌዎች፣ የሃይማኖት አባቶች ሳይታክቱ ሌት ተቀን መስራት መቻል አለባቸው። ታዛቢ ሆኖ መቀመጥና ሲተላለቅ ማየትና ማልቀስ ዋጋ የለው። መሸምገል መቻል አለባቸው። መሪ በታድሎ ነው። አንድ ወንበር ናት። አንድ ወንበር 1000 ህዝብ ሊቀመጥባት አይችልም። የተመረጠ ሰው ነው የሚቀመጥበት። ሚኒሊክን ጠራን፣ ኃይለ ሥላሴን ጠራን አይደለም፣ መንግስቱን ጠራን፣ መለስን ጠራን፣ ኃይለ ማርያምን ጠራን። አሁን አብይ አህመድ አለበት። ነገ ደግሞ የሚመጣው አይታወቅም። ወንበር ለአንድ ሰው ነው እንጂ ለ130 ሚሊዮን ህዝብ አይሆኑም ወንበሩ። ስለዚህ የተመረጠ ሰው ነው የሚቀመጥበት። ተመርጧል፣ ሰውየው ተቀምጦበታል፣ እየሰራ ነው፣ ልናደንቀው ይገባል። የሚረከበው ሲኖር የታሪክ ህግና የታሪክ አጋጣሚ እሱ ያልፋል፣ ሌላው ይመጣል። ስለዚህ በዚህ ሂደት ውስጥ መጓዝ ነው እንጂ ያለብን እርስ በርሳችን መባላት፣ እርስ በርሳችን መተላለቅ። እንዴ ለግብጾች ሲሳይ የሆን ነው እርስ በርሳችን። በአሁኑ ሰዓት በዓለም ላይ ከግብጽ ውጭ ጠላት የለንም። ግብጽን አሽመድምደን ማስቀመጥ አለብን። ሌላው መልእክቴ ምንድን ነው? ወደፊት ግብጽ የውሃ ግብር ልትከፍል ይገባል። የውሃ ክራይ ልትከፍል ይገባል። እስካሁን ድረስ ለሄደው መሬታችንን ለማፈራችን ካሳ ልትከፍለን ይገባል። እኔ በአሰብ ጉዳይ ላይ አሁን 70 ዓመቴ ነው። በአሰብ ጉዳይ ላይ ዝመት ተብዬ ከተጠራው ሻዕቢያ እግሩ ተቆምጦ ምሽግ ይዞ መትረየስ የተኮሰ ተዋግቶናል። እጅ ከፍኝ ይዘናል። እኛም ተቆርጠን ቢሆን በአሰብ ጉዳይ ላይ ዘምተን
የባህር በራችን የማስመለስ ግዴታና ኃላፊነት አለብን። ይህን ለማለት ነው። ጨርሻለሁ። እንግዲህ መጪው ትውልድ ቀደም ሲል በጀግኖቹ ተገልጿል። ብዙ ነገር መማር ያለበት የመጀመሪያው ጥላቻን ማስወገድ ነው። አጼ ምኒልክ በዛን ጊዜ ክተት ብለው ሲጠሩ እስላም፣ ክርስቲያን፣ ሌላ እምነት ተከታይ ብለው አለዩም። ነጭ ጥቁር የከሌ ብሔር አላሉ። ኢትዮጵያዊ ብቻ ነው የሆነው። ይሄ አሁን የምንባለው ምንም አልጠቀመንም አይጠቅመንም። ለዘመናት ለሺህ ዓመታት ተባላን። የኔን ስሜት ካልደገፍክ አንተ ልክ አይደለህም እገልሃለሁ። ይሄ አያስኬድም መቼም ቢሆን። ምክንያቱም የሰው ልጆች የተለያየ ስሜት፣ የተለያየ ፍላጎት፣ የተለያየ ዓላማ አላቸው። የሆነ ቦታ ላይ ተለያይተን የሆነ ቦታ ላይ ግን አንድ እንሆን። የሆነ ቦታ ላይ ተለያይተናል። በአስተሳሰብ በአመለካከት እንለያያለን። አገር ጉዳይ ላይ ግን ቀልድ የለም፣ አንድ ነን። በቃ ምንም ጥርጥር የለም። እናንተ የተከበራችሁ እርስ በርስ በዘረኝነት የምትባሉም ጦርነት ውስጥ የምትማገዱም ወንድሞቻችሁን እህቶቻችሁን የምትገሉም ምድሯ ይቺ ኢትዮጵያ ስላለች ነው። ኢትዮጵያ ባትኖር ማኩረፍም አትችሉም፣ መታኮስም መግደልም አትችሉም። ኢትዮጵያ ስላለች ነው። በኢትዮጵያ ምድር ላይ ነው ይሄን ነገር የምታደርጉት። በዘረኝነት የምትቀሰቅሱ ፖለቲካ ውስጥ ገብታችሁ እርስ በርስም በጦርነት የምትተራመሱ የምትተላለቁ እቺ ቅድስት ምድር ባትኖር ኖሮ ግብጽ ሄዳችሁ አይደለም ያመጻችሁት፣ እዚች ሀገር ላይ ነው። እቺ ሀገር ስላለች ነው። ኢትዮጵያ የምትባለው ቅድስት ምድር ስላለች ብቻ ነፍጥ አንግባችሁም አኩርፋችሁም ተቃውማችሁም ጫካ ውስጥ የምትዋጉ ወንድሞቻችን እና እህቶቻችን ባካችሁ አገራችንን ኢትዮጵያን አስቀድሙ። አገርን አንድ የኔ ሙዚቃ ላይ አዲሱ ነጠላ ዜማ ላይ በሆነ አጋጣሚ ሰው ከሰው ቢጣላም ኢትዮጵያን ለጠላት ኢትዮጵያዊ አይሰጥም ነው ያልኩት። ሰው ከሰው ይጣላል። አገርን አሳልፎ ለባንዳ ለጠላት ለመስጠት ባንዳ የሚሆን ግን ፈጣሪ የእስላም የክርስቲያኑ አምላክ ረግሞሃል፣ እርጉም ሁን። ኢትዮጵያን አሳልፈህ ለሌላ ለጠላት ለመስጠት በገንዘብ በጥቅም ተታለህ ይህን ምሰራ ካለህ ተረግመሃል። እቺ ቆሻሻ ምንጥልባት ምንፈነጭባት ጥይት ምናጮህባት ቅድስቷ ምድር ትረግመሃለች። በህይወትህም በነፍስህም በስጋህም አትኖርባት። እቺ ምድር ባትኖር ይህ ሁሉ ድርጊት ለመፈጸም እድል የለም። ጫካም ገብተህ ጫካ ውስጥም ሆነ መሳሪያ ይዘህ የምትታኮሰው ኢትዮጵያ ውስጥ ነው። አገርህ ስላለች ነው። አገርህን ሌላ ባንዳ መጥቶ ከወረራት በኋላ አንተ ራስህ ባሪያ አገልጋይ ዕቃ ሆነህ ነው የምትኖረው። ትውልድ ይሄን ተረክበህ ይሄን አውቀህ ውሻ ይጮሃል፣ የቆሎ ተማሪ ግን ኮቾሮም ከመውሰድ አይቆጠብም። ሐሜተኛ ያማል ይቀጥል፣ ስም የሚያጠፋ ያጠፋል ይቀጥል። ስራህን ስራ፣ አሸንፈህ በልጠህ በውጤትህ ተገኝ። ጠላትህንና ወሬኛውን የምታሳፍረው ሰርተህ ስኬታማ በመሆን የበላይነትን በስራና በእውነት ታረጋግጥ። ሐሜት አለ ሁልጊዜም ከጥንትም ጀምሮ አጼ ምኒልክንም አጼ ቴዎድሮስንም ቤተ ክህነት ውስጥ ያሉ ሰዎች መርዝ ለመስጠት እነ አሊቃ ድንግል የሚባሉት በመርዝ ነው የሞቱት። ከሞተም በኋላ ኮሶው ጋር መርዝ ሰጣ እነ ኦሊቃ ድንግል የሚባሉት ማለት ነው። በመርዝ ኮሶው ጋር መርዝ ሰጠችው፣ ሞተ ሰውየው፣ ጀግና አርበኛ። ከዛ በኋላ ደግሞ ባንዳው ምን አደረገ? የሞተውን አስከሬን መሳሪያም ጥጥሩ ተኩሶ ገደለዋል። እስከዚህ ድረስ አሳፋሪ አስከሬኑን የሚገል። ስለዚህ ሁሉንም የምናደርገው ኢትዮጵያ እቺ ቅድስት ሀገር ስትኖር ነውና ጦርነቱም ይብቃ፣ በቃ ዘረኝነቱም ይብቃ። እኛ ኢትዮጵያውያን የተባረክንን። እባካችሁ ጦርነቱ ይቆም፣ ችግራችሁን ንገሩን። መንግስታትም መሪነት ላይ ያላችሁ ሀገር መሪዎችም የሚያኮርፉትን ሰዎች ችግር አዳምጧቸው። ሰው ሲከፋው ምንድነው የከፋ ብላችሁ ጠይቁት። ሁልጊዜም አንዳንዴ የጉልበት አካሄድ አያዋጣም። ችግርን ማዳመጥም ጥሩ ነው። አሳልፋችሁ ኢትዮጵያን ለሌላ ባዕድ ለመስጠት የምትሮጡ እየተንቀሳቀሳችሁ ያላችሁ ባንዳ የሚል ቃል ለእናንተ ያንሳችኋል። እባካችሁ አቁሙ። ይህችን ቅድስት ሀገር አትበጥብጡ። ትውልድ በስራ በብልጽግና በልማት በፍቅር በአንድነት እንቀጥል። የተሻለ ህይወት ከኑሮ ውድነት ከስቃይ የጸዳ በድሎት ልጆቻችን የሚያድጉበት ኢትዮጵያን እናምጣ። አመሰግናለሁ።
አንድ ሁለት እያልን ወደ ማገባደጃው ደርሰናል። ውድ ተመልካቾቻችን እንግዲህ ዛሬ እዚህ የተገናኘ ነው 130ኛውን የአድዋ ድልን መታሰቢያ በዓልን በዚህ በስቱዲዮአችን ለማክበር ነበር። አብራችሁን መሃል ሚዲያን ምርጫችሁ አድርጋችሁ ስትከታተሉን ስለነበር እጅግ እናመሰግናለን። እንግዲህ ከዚህ ከቀጣይም ደግሞ የካራማራ ድል አለ አይደለ ቢኒ? በዜናችንም እንዲሁም ደግሞ በበርካታ ይዘቶቻችን ቦታው ላይ ተገኝቶ መሃል ሚዲያ ሽፋን የሚሰጥ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። አብራችሁን ስለቆያችሁ እጅግ እያመሰገንን በድጋሚ መልካም የአድዋ ድል በዓል እንመኛለን። ቸር ቆዩልን።